ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የእስራኤል መከላከያ ሰራዊት በመካከለኛው ኢራን ከመሬት ወደ መሬት በማስወንጨፍ የሚሳኤል ጣቢያዎችን እየመታ እንደሆነ ከገለጸ ከሰዓታት በኋላ ኢራን ሰኞ ማለዳ በእስራኤል አዲስ የሚሳኤል ማዕበል ማስወንጨፏ ተገለጸ። ግጭቱ አራተኛ ቀኑን አስቆጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በኢራን ውስጥ ያለው የአገዛዝ ለውጥ የእስራኤል ወታደራዊ ዘመቻ ውጤት ሊሆን ይችላል ሲሉ በእርግጠኝነት ተናግረዋል። የኢራን መገናኛ ብዙሃን የጤና ጥበቃ ሚኒስቴር ቃል አቀባይ በመጥቀስ በእስራኤል የተፈጸሙ ጥቃቶች ከ200 በላይ ሰዎች ሕይወታቸውን አጥተዋል ሲሉ ዘግበዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ እሁድ ምሽት ወደ ካናዳ ለቡድን 7 ሀገራት ስብሰባ እየተጓዙ እያለው ሁኔታውን እንዴት ማርገብ እንዳሰቡ በጋዜጠኞች ተጠይቀው ሲመልሱ አንዳንድ ጊዜ ተዋግተው ችግሩን መፍታት አለባቸው ሲሉ ምላሽ ሲሰጡ ተሰምተዋል። የእስራኤልና ኢራን ግጭት ተከትሎ ዮርዳኖስ የአየር ክልሏን ዝግ አድርጋ የነበረ ቢሆንም ሰሚ አላገኘችም። በዮርዳኖስ ሰሜናዊቷ የኤርቢል ከተማ ከአየር ጥቃት ኢላማው የሳተ የሚሳኤል ስብርባሪ ወድቆ 2 ሰላማዊ ሰዎች ላይ ጉዳት ማድረሱን የሀገሪቱ መገናኛ ብዙሃን ዘግቧል። ይህ ክስተት እስራኤልና ኢራን የጥቃት ልውውጥ ከጀመሩ በኋላ በሀገሪቱ የተመዘገበው የመጀመሪያ ጉዳት ሆኗል። ጉዳቱን የዘገበው የሀገሪቱ የቴሌቪዥን ጣቢያ የእስራኤልና ኢራን ግጭት ለሀገሪቷ መትረፉን ገልጾ በአደጋው የተመታ ህንፃ መኖሩን አስታውቋል። የዮርዳኖስ ጦር ኃይሎች አርብ ዕለት ባወጣው መግለጫ በምንም አይነት ሁኔታ የሀገሪቱ የአየር ክልል እንዲጣስ እንደማይፈቅድ አስታውቋል። የጦር ኃይሉ መግለጫ እንዳመለከተው የዮርዳኖስ የአየር ኃይል ጀቶችና የአየር መከላከያ ስርዓቶች በዕለቱ ወደ ዮርዳኖስ የአየር ክልል የገቡ በርካታ ሚሳኤሎችንና ድሮኖችን መትተው ጥለዋል። ከእስራኤል ጋር ሰፊ ድንበር የምትጋራው ዮርዳኖስ በግጭቱ ምክንያት የሚወነጨፉ ሮኬቶችን መተላለፊያ ሆናለች። ድሮኖችና የጦር ጀቶች የዮርዳኖስን የአየር ክልል አቋርጠው ወደ ኢራንና ወደ እስራኤል እንደሚያመሩ ሲኤንኤን ዘግቧል። ይሁንና 2 ሰዎች የተጎዱበት አደጋ ከየትኛውም ወገን በተሰነዘረ ጥቃት አማካኝነት እየተፈጸመ እንደሆነ አልተገለጸም። ዮርዳኖስ የእስራኤልን የመጀመሪያ ጥቃት ተከትሎ የአየር ክልሏን አርብ ዕለት ለጊዜው ብትዘጋም ቅዳሜ ጠዋት ላይ በረራዎች መቀጠላቸውን የሀገሪቱ የሲቪል አቪዬሽን ቁጥጥር ኮሚኒኬሽን ለሲኤንኤን ተናግሯል። ኢራን አርብ ዕለት በሰሜናዊ ማዕከላዊ እስራኤል ላይ በፈጸመችው ከባድ ሚሳኤል ጥቃት በተለያዩ መሰረተ ልማቶች ላይ ውድመት ማድረሱ ተገልጿል። የእስራኤል ወታደራዊ እርምጃ ተከትሎ ኢራን በእስራኤል ከተሞች ላይ በ2 ዙር ከ150 በላይ ባላስቲክ ሚሳኤሎችን ወደ እስራኤል መተኮሷን ተዘግቧል። የእስራኤል የድንገተኛ አደጋ አገልግሎት በጥቃቱ ቢያንስ 10 ሰዎች መሞታቸውን አስታውቋል። በጥቃቱ ከ100 በላይ ሰዎች ጉዳት እንደደረሰባቸውም ቢቢሲ የእስራኤል የአገር ውስጥ መገናኛ ብዙሃንም ጠቅሶ ዘግቧል። ስካይ ኒውስ የኢራንን ወታደራዊ ምንጮች ዋቢ በማድረግ እንደዘገበውም ኢራን በፈጸመችው ጥቃት እያንዳንዳቸው 80 ሚሊዮን የሚያወጡ የእስራኤል ኤፍ-35 ተዋጊ ጀቶችን መታ መጣሏን ገልጻለች። እስራኤል በበኩሏ በፈጸመችው ጥቃት በቴህራን የነዳጅ ማከማቻ መጋዘን ላይ ውድመት ማድረሷን አስታውቃለች። እስራኤል ኢራንን ለመምታት ከተጠቀመችባቸው 100 የጦር ጀቶች መካከል እጅግ ዘመናዊ የሆኑት አዲር የሚል ስያሜ የተሰጣቸው እነዚህ ኤፍ-35 ጀቶች እንደሚገኙበት ተነግሯል። የጦር አውሮፕላኖቹ ወደ ግዳጅ ለማሰማራት በሰዓት ለእያንዳንዳቸው ከ44,000 የአሜሪካ ዶላር በላይ እንደሚያስፈልግም ነው የተገለጸው። የአሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ የመጣል እቅድ አለው ተባለ። ዋሽንግተን ፖስት እንደዘገበው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብጽና ጅቡቲን ጨምሮ 36 ሀገራት የጉዞ እገዳ ከተጣለባቸው ዝርዝር ውስጥ ለማካተት አቅዷል። ከእነዚህም ሀገራት ውስጥ 25ቱ የአፍሪካ ሀገራት ናቸው። ይህ እቅድ ተግባራዊ ከሆነ በአሜሪካ የጉዞ እገዳ የተጣለባቸው ሀገራት ቁጥር ወደ 48 ከፍ ይላል። አስቀድሞ ባለፈው ሰኞ ኤርትራን ጨምሮ የ12 ሀገራት ዜጎች አሜሪካ እንዳይገቡ ተከልክለዋል። ማርክ ሩቢዮ የተፈረመው የአሜሪካ የውጭ ጉዳይ ሚኒስቴር የውስጥ ማስታወሻ እንደሚያመለክተው 36ቱ ሀገራት የቪዛ እገዳ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ውስጥ ማሟላት ይጠበቅባቸዋል። ካላሟሉ በሙሉ ወይም በከፊል የቪዛ እገዳ ይጠብቃቸዋል። ከኢትዮጵያ፣ ግብጽና ጅቡቲ በተጨማሪ ናይጄሪያ፣ ደቡብ ሱዳን፣ አንጎላ፣ ቡርኪና ፋሶ፣ ካሜሩን፣ ዲሞክራቲክ ሪፐብሊክ ኮንጎና አይቮሪ ኮስት በእቅዱ ውስጥ ከተካተቱ የአፍሪካ ሀገራት ጥቂቶቹ ናቸው። ዝርዝሩ የካሪቢያን፣ የመከላከያ፣ እስያና የፓሲፊክ ደሴቶች ሀገራትንም ያካትታል። እስራኤል በኢራን ላይ የፈጸመችው ጥቃት የመካከለኛው ምስራቅ ውጥረት ለማርገብ የሚደረጉ ጥረቶችን አደናቅፏል ሲሉ የሳውዲ ልዑል አልጋ ወራሽ ተናገሩ።
ልዑል መሐመድ ቢን ሳልማን ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ባደረጉት ውይይት መንግስታቸው አለመግባባቶችን ለመፍታት ኃይልን መጠቀም እንደማይቀበልና ልዩነቶችን ለመፍታት ውይይት መሰረት ሊሆን እንደሚገባ አጽንኦት ሰጥተዋል ሲል የሳውዲ ዜና ወኪል ዘግቧል። እንደ ሚዲያው ዘገባ ከሆነ የኢራኑ ፕሬዝዳንት ልዑል አልጋ ወራሹ ለኢራንና ለኢራን ህዝብ ላሳዩት መልካም ስሜት በማመስገን መንግስታቸው የእስራኤል ጥቃት በመቃወምና በማውገዝ ረገድ የያዘውን አቋም አድንቀዋል። የኳታር አሚር ታሚም ቢን ሐማድ አልታኒም ከኢራን ፕሬዝዳንት ጋር ባደረጉት ውይይት የእስራኤልን ጥቃት ያወገዙና ለኢራን አመራር ድጋፍ የሰጡ የመጀመሪያው የአረብ መሪ ሆነዋል ሲል ስለተፈጠረው ስፑትኒክ ዘግቧል። ብሪታንያ ወደ መካከለኛው ምስራቅ ተዋጊ ጀቶችና ሌሎች ቁሳቁሶችን ልትልክ መሆኑን አስታወቀ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የቡድን 7 ሀገራትን ስብሰባ ለመሳተፍ ወደ ካናዳ ለመሄድ እየተዘጋጁ ባሉበት ሰዓት ሀገራቸው ለየትኛውም ጉዳይ ተዋጊ ጀቷን ለመላክ ማቀዷን ነው የተናገሩት። ዩናይትድ ኪንግደም ወደ መካከለኛው ምስራቅ ለመግባት ያሳያቸው አዝማሚያ ሁኔታውን ይበልጥ ያባብሰዋል እየተባለ ነው። ስታርመር ከአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ ነው እዚህ ውሳኔ ላይ የደረሱት። ባለፈው አርብ እስራኤል ከኢራን የመጀመሪያውን የሚሳኤል ማስወንጨፍ በማድረግ በኢራን የኒውክሌርና ወታደሮች አዛዦች ብሎም የኒውክሌር ሳይንቲስቶች ላይ ጥቃት ማድረሱ ይታወሳል። ኢራን በበኩሏ ለዚህ ጥቃት መልስ በመስጠት በእስራኤል ላይ ከባድ ጉዳት አድርሳለች ተብሏል። አሁን ላይ ብሪታንያ ወደ ቀጠናው ተዋጊ ጀቶችን እልካለሁ ማለቷን ምናልባት ከእስራኤል ጎን ለመቆም ሀሳብ ሊኖራት ይችላል የሚል ጥርጣሬ ከወዲሁ ፈጥሯል ሲል መገናኛ ብዙሃን ወሬውን እያራገቡት ይገኛሉ። የጀርመኑ ውጭ ጉዳይ ሚኒስትር ጆሃን ወዲፈልብ ሀገራቸው ከዩናይትድ ኪንግደም እና ከፈረንሳይ ጋር በመሆን ከኢራን ጋር የኒውክሌር ድርድር ለማድረግ መዘጋጀቷን አስታወቁ። አሁን ላይ በመካከለኛው ምስራቅ የተከሰተው ውጥረት ለማርገብ ሀገሪቱ በአስቸኳይ መፍትሄ ለማምጣት እየተንቀሳቀሱ መሆናቸውን ውጭ ጉዳይ ሚኒስትሩ ገልጸዋል። ጀርመን ከአጋሮቿ ጋር በመሆን ለኢራን አስቸኳይ የኒውክሌር ድርድር እንድታደርግና ሀሳባቸውን ከቴህራን እንደምትቀበል ተስፋ እንዳላቸው ጆሃን ወዲፈልብ ተናግረዋል። የሁለቱ ሀገራት ውጥረት እንዳይባባስ ለማድረግ ድርድር ቅድሚያ የሚሰጠው ጉዳይ ነውም ብለዋል። እስራኤል የኢራን መንግስት ማስወገድ የሚለውን ሀሳብ በመቀየር ይበልጥ በኒውክሌር ጉዳይ ላይ ለመነጋገር ፈቃደኛ ልትሆን እንደምትችልም ግምታቸውን አስቀምጠዋል። እስራኤል ለራሷን የመከላከል መብት እንዳላት ገልጸው ነገር ግን ቀጠናው ወደ ትርምስ ከመወሰዱ ሁለቱም ወገኖች መታቀብ አለባቸው ማለታቸውን ሚድል ኢስት ሞኒተር እና ሮይተርስ ዘግበውታል። የአውሮፓ ሀገራት በኢትዮጵያ የጤና ዘርፍ ላይ የሚያደርጉትን ድጋፍ ሙሉ በሙሉ መቋረጡ ተገለጸ። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያ የጤና ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአሃዱ ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ በሙሉ መቋረጡ ችግሩን ይበልጥ ውስብስብ ሊያደርገው እንደሚችል አስታውቀዋል። ኢትዮጵያ ለረጅም ዓመታት በጤናው ዘርፍ ላይ 1/3ኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር ያስታውሱት ዶክተር አወቀ ይህ የድጋፍ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግበት ይገባል ሲሉ አሳስበዋል። ከነዚህ ሀገራት ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያና የዩክሬን ጦርነትና የመካከለኛው ምስራቅ ሀገራት ውጥረት ስጋት ደቅኗል በሚል እንደሆነም ጠቁመዋል። ይህም በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነ አንስተው ድጋፍ ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ፣ ዴንማርክ፣ ስዊዘርላንድ እና ሌሎችን ጨምሮ እንደነበሩ አስታውሰዋል። ነገር ግን የኢትዮጵያ መንግስት ይህን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸውን እንዲያሳድጉ ማበረታታት እንደሚጠበቅበት የመንግስት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአሃዱ አስታውቀዋል። የዩኤስአይዲ ድጋፍ መቋረጥ መንግስት ከራሱ ካዝና ለጤናው ዘርፍ ከፍተኛ በጀት እንዲመድብ እንዳስገደደው ተገለጸ። ባለፈው ጥር ወር ወደ ስልጣን የመጡት ዶናልድ ትራምፕ ከወሰዷቸው አበይት ውሳኔዎች መካከል የዩኤስአይዲን የስራ መዝጋት ነው። በዚህም በርካታ ሀገራት ያገኙት የነበረው ድጋፍ እንዲቋረጥ ሆኗል። ከዚህ ጋር ተያይዞ የ2018 በጀቱን ለፓርላማ ያቀረበው መንግስት ለጤናው ዘርፍ ከራሱ ካዝና የመደበ በጀት እንዲጨምር አስገድዶታል። የገንዘብ ሚኒስትሩ በበጀት ንግግራቸው ወቅት ይህንን አረጋግጠዋል። ስም ባይጠሩም አንዳንድ ሀገራት ድጋፍ በማቋረጣቸው መንግስት ለጤናው ዘርፍ በተለይም ለመድኃኒት ግዢ ከራሱ ከፍተኛ በጀት ለመያዝ ተገዷል ብለዋል። በእርግጥ ሀገራቱ ድጋፉን መልሰው እንደሚጀምሩ እየገለጹ ነው ሲሉ አክለዋል። ለ2018 በጀት ዓመት መንግስት ለጤና ዘርፉ በካፒታል ወጪ ከራሱ ቋት 32 ቢሊዮን ብር መድቧል። በተጨማሪም እርዳታ 16 ቢሊዮን እንደሚገኝ ነው የገለጸው። ይህ ሁኔታ የ2017 በጀት ቀመር ላይ የተለየ ነበር። በ2017 በጀት ዓመት ለጤና ዘርፍ ተይዞ ከነበረው ካፒታል ወጪ እርዳታ 12.6 ቢሊዮን ከመንግስት ካዝና 4 ቢሊዮን ብር ነበር።
ኢራን በእስራኤል ላይ የሚሳኤል ጥቃት በፈጸመችበት ወቅት አሜሪካ ሚሳኤሎችን በማክሸፍ መሳተፏን ከፍተኛ የአሜሪካ ባለስልጣናት ገለጹ። ኢራን ከሰዓታት በፊት በሁለት ዙር በእስራኤልና ሚሳኤል ጥቃቶች የሰነዘረችው ሲሆን የአሜሪካ አየር ኃይል ተዋጊና የሚሳኤል አውዳሚ የመከላከያ ስርዓቶች ሚሳኤሎችን በማክሸፍ መሳተፋቸው ተናግረዋል። በተጨማሪም አሜሪካ በቀጠናው ያላትን የጦር ሰፈሮች ለመጠበቅ ጦሯን እያጠናከረች መሆኑንና ወደ እስራኤል ለማስጠጋት መጀመሯን ተዘግቧል። በተለያየ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንና እስራኤል ጉዳይ በተመለከተ ከደህንነት ኃላፊዎቻቸው ጋር ያደረጉትን ስብሰባ ከደቂቃ በፊት አጠናቀዋል። ውይይቱ መጠናቀቁን የገለጹት የዋይት ሀውስ ተጨማሪ መረጃ ከመስጠት ግን ተቆጥበዋል። የእስራኤል የትራንስፖርት ሚኒስቴር የሀገሪቱ አየር ክልል መዝጋቱን አስታወቀ። በተጨማሪም የሀገሪቱ ዋነኛ አየር ማረፊያ ቤንጉሪዮን ለየትኛውም በረራ ዝግ መሆኑን አክሏል። የአየር ክልሉም ሆነ የአየር ማረፊያው ከሚኒስቴሩ ትዕዛዝ እስካልወጣ ድረስ ዝግ ሆነው ይቆያሉ ተብሏል። የቤንጉሪዮን የአየር ማረፊያ ድህረ ገጽ ዛሬ ጠዋት እየሰራ አልነበረም። ሚኒስትሩ አርብ ሰኔ 6 2017 ዓ.ም ባወጣው መግለጫ ለመጓዝ ያቀዱ መንገደኞች የሀገሪቱ የአየር ክልል እንደገና ከመከፈቱ ቢያንስ ከ6 ሰዓታት በፊት መረጃው በመገናኛ ብዙሃን ይደርሳቸዋል ብሏል። እስራኤል በኢራን እየፈጸመችው ያለውን ጥቃት ተከትሎ የአየር ክልሏን ዘግታ የነበረችው ዮርዳኖስ ከአንድ ቀን በኋላ መክፈቷን አስታውቃለች። በሀገሪቱ በረራዎች ተቋርጦ የነበረ ሲሆን ዛሬ በሀገሬው ሰዓት አቆጣጠር 1:30 የአየር ክልሏን መክፈቷን የዮርዳኖስ ሲቪል አቪዬሽን ኮሚሽን አስታውቋል። በዱባይ ባለ 67 ፎቅ ሰማይ ጠቀስ ህንፃ ላይ የተነሳ እሳት በቁጥጥር ስር ዋለ። በዱባይ ከተማ ማሪና የሚባለው አካባቢ በሚገኘው ባለ 67 ፎቅ ሰማይ ጠቀስ ህንፃ ላይ የተነሳው ከፍተኛ የእሳት አደጋ በሰው ህይወት ላይ ምንም ጉዳት ሳያደርስ በቁጥጥር ስር መዋሉ ተገልጿል። ትናንት ምሽት 764 አፓርትመንቶች ባሉበትና ለ3820 ሰዎች መኖሪያ የሆነውን ህንፃ ላይ የተነሳው የእሳት አደጋ ከ6 ሰዓታት የማጥፋት ትግል በኋላ በቁጥጥር መዋሉን የዱባይ ሲቪል መከላከያ ቡድን ይፋ አድርጓል። በህንፃው የእሳት አደጋ መከሰቱን ተከትሎ 3820 የሚሆኑ የአፓርታማው ነዋሪዎች ምንም አይነት ጉዳት ሳይደርስባቸው እንዲወጡ መደረጉን የተጠቀሰው። አደጋውን ተከትሎ የከተማውን የባቡር ትራንስፖርት ለጊዜው መቋረጡ የዱባይ መንገዶችና የትራንስፖርት ባለስልጣን አስታውቋል። በእሳት አደጋው ከህንፃው እንዲወጡ ለተደረጉ ሰዎች ጊዜያዊ ማቆያ ለመገንባት ጥረት እየተደረገ መሆኑንም የአካባቢ ባለስልጣን አስታውቋል። የህክምናና የስነ ልቦና ባለሙያዎች የእሳት አደጋውን ከተከሰተበት ጊዜ ጀምሮ ለተጎጂዎቹ ድጋፍና እንክብካቤ ለማድረግ በፍጥነት ወደ ስፍራው መገኘታቸውን የዘገበው ገልፍ ታይምስ ነው። በአሁኑ ሰዓት የእሳት አደጋ የተከሰተበትን ህንፃ የማቀዝቀዝ ስራ እየተሰራ ሲሆን የአደጋው መንስኤና በንብረት ላይ ያደረሰውን ጉዳት መጠን በተመለከተ የተገለጸ ነገር የለም። በሁለቱ ሀገራት መካከል ያለውን ግጭት ከዚህ ቀደም ታይቶ በማይታወቅ ሁኔታ እየተባባሰ ባለበት በዚህ ወቅት እስራኤል በቴህራን ላይ ተከታታይ ከባድ ጥቃት መፈጸሟን አስታወቀች። በዚህ ቁልፍ የነዳጅ ማከማቻ ስፍራዎች በእሳት እንደተያያዙ ተዘግቧል። ከእነዚህ ጥቃቶች የኢራንን የመከላከያ ሚኒስቴር ዋና መስሪያ ቤትን ኢላማ ያደረጉ እንደነበረ በእስራኤል በኩል ተገልጿል። ከእነዚህም በሁለቱ በኩል እየተካሄዱ ያሉ ጥቃቶች በቀጠናው ተቀናቃኞች መካከል የታየው ቀጥተኛና የረዘመ ግጭት ሆኖ ተመዝግቧል። ኢራንም በምላሹ በፍጥነትና በብዛት ሚሳኤሎችን ወደ እስራኤል እየተኮሰች ሲሆን ቀድሞውንም ተለዋዋጭ የሆነውን ቀውስ ይበልጥ አባብሶት ቀጥሏል። ከሁለቱ ወገኖች የተለያዩ መረጃዎች እየወጡ ሲሆን መረጃዎቹ አደገኛ አዲስ ምዕራፍ መጀመሩን ያመለክታል። ዓለም አቀፉ ማህበረሰብ ሰፋ ያለ ቀጠናዊ የግጭት አደጋ በመደቀኑ ይህ ግጭት በከፍተኛ ስጋት እየተመለከተ እንደሆነ ከሚሰጡት አስተያየቶች ለመረዳት ይቻላል። ኒውዮርክ ታይምስ አሁን እንደዘገበው ዛሬ ጧት ፀሐይ እስራኤል ላይ ስትወጣ ለበርካቶች እስራኤላውያኖች ቤተሰቦች መራር እውነታ ነበር። ህጻናት ልጆች ያሏቸው አንዳንድ የቤተሰብ አባላት ሌሊቱ በህዝብ መጠለያ ውስጥ ያሳለፉ ሲሆን ይሄ ያደረጉትም ተኝተው ያሉ ህጻናትን እንቅልፍ የያዛቸውን ታዳጊዎች ከአደጋ ስጋት ለመከላከል በእንቅልፍ ሰዓታቸው ወዲያና ወዲህ ከማንቀሳቀስ ለማዳን ሲሉ ነበር። ጆሮ በሚበጣጥስ ሳይረን ድምፅ ዳግም እንዳይቀሰቀሱ ተስፋ በማድረግ የሌሊቱን ስጋት ተቋቁሞ አብዛኞቹ ግን ወደ መኝታቸው ተመልሰዋል። ይህ የሆነው ለሁለተኛ ተከታታይ ምሽት ከኢራን በተሰነዘረው ከባድ የሮኬት ጥቃት ማዕበል በኋላ ነው። ተከታታይነት ያለው የኢራን ሮኬት ጥቃት በመላ ሀገሪቱ ከፍተኛ የሆነ የጭንቀት ስሜት ፈጥሯል ያለው የጋዜጣው ዘገባ ይህ እየተባባሰ የመጣው ግጭት በዜጎች በተለይም በጣም ተጋላጭ በሆኑት ህጻናትና አቅመ ደካሞች ላይ የሚያሳድረውን ጥልቅ ተጽዕኖ ያሳያል ብሏል።
በእስራኤልና በኢራን መካከል ያለውን ግጭት በቀናት ውስጥ እያደገ እየተባባሰ መሄዱ ተገለጸ። ሁለቱ ወገኖች ቀጥተኛ የሚሳኤል ጥቃት እና የመልሶ ማጥቃት ሲያደርጉ ቆይተዋል። በዚህ ከፍ ባለ ውጥረት መካከል ፕሬዚዳንቱ ዶናልድ ትራምፕ ዲፕሎማሲያዊ መፍትሄ እንደሚፈልጉ ጥሪ ያቀረቡ ሲሆን ሁለቱ ተቀናቃኞች ስምምነቱን አድርጉ ሲሉ ማሳሰቢያ ሰጥተዋል። ትራምፕ እሁድ በማህበራዊ ሚዲያ ባሰራጩ ጽሑፍ ኢራንና እስራኤል ስምምነት ማድረግ አለባቸው ያደርጋሉም ብለዋል። በህንድና በፓኪስታን በሰርቢያና ኮሶቮ እንዲሁም በግብጽና ኢትዮጵያ መካከል በነበሩ ዓለም አቀፍ ውዝግቦች ላይ ካደረጉት ያለፉት ጣልቃ ገብነቶች ጋር በማነጻጸር አሁን ባለው ግጭት ውስጥ ያላቸው ተሳትፎ ሰላምን ሊያመጣ እንደሚችል ጠቁመዋል። ትራምፕ በተጨማሪ አሜሪካ በኢራን ላይ በተደረገው ጥቃት ምንም ግንኙነት አልነበራትም ሲሉ ደጋግመው ገልጸው ነበር። ግን ኢራን የአሜሪካ ጥቃት ኢላማ ካደረገች ይበልጥ ከባድ መዘዞች እንደሚከተሉ አስጠንቅቀዋል። እስራኤል በኢራን ላይ ኢራን በእስራኤል ግዛቶች ላይ በርካታ የሚሳኤሎችና የድሮኖች ጥቃቶች ፈጽመዋል። የኢራን ጥቃቶች በመካከለኛውና የሰሜን እስራኤልን የሃይፋና ቴል አቪቭ አካባቢዎች የሚገኙ የመኖሪያ ሰፈሮችን ጨምሮ ኢላማ ያደረጉ ሲሆን ጉዳትም አስከትለዋል። የእስራኤል ኃይሎች ጥቃታቸውን በማስፋት የኢራንን የኒውክለርና ወታደራዊ መሰረተ ልማቶችን፣ የመከላከያ ሚኒስቴር፣ የነዳጅ ማከማቻዎችና ትልቅ የጋዛ ተቋማትን ኢላማ አድርገዋል። ዘገባዎች እንደሚያመለክቱት በሁለቱ ወገኖች የሟቾች ቁጥር እየጨመረ ነው። የእስራኤል አደጋ ጊዜ አገልግሎት ከኢራን በተሰነዘሩ ጥቃቶች የተነሳ ቢያንስ 13 ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን፣ ከእነዚህ መካከል ህጻናት እንደሚገኙባቸው አሳውቀዋል። ኢራን መንግስታዊ ሚዲያ በበኩሉ በእስራኤል ጥቃቶች ቢያንስ 128 ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን፣ ከእነዚህ መካከል 9 የኒውክለር ሳይንቲስቶችና 4 ወታደራዊ ጄኔራሎች እንደሚገኙበት ገልጿል። እስራኤል በኢራን ላይ የመጀመሪያውን ጥቃት አርብ ዕለት ስትከፍት ኢላማው የኢራንን የኒውክለርና ወታደራዊ መዋቅር እምብርት የናታንዝና ኢስፋሃን የኒውክለር ቴክኖሎጂ ማዕከላትን መምታት እንደነበረ መግለጹ አይዘነጋም። ኢራን የኒውክለር ጦር መሳሪያን ለመገንባት እየተቃረበች ነው የሚል እምነት ያላት እስራኤል ይህ ለህልውናዋ ስጋት እንደሆነ ተናግራለች። ኢራን በበኩሏ የኒውክለር መርሃ ግብሯ ለሰላማዊ ዓላማ እንደሆነ ትናገራለች። ሩሲያ በዛሬው ዕለት 194 የአየር ጥቃት መፈጸሟን የዩክሬን ባለስልጣናት ገለጹ። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ዛሬ ጥቃት የሰነዘረችው በ183 ድሮን፣ በ2 ካንዛሃር ሚሳይሎች፣ በ1 ስካንደር ባላስቲክ ሚሳይሎች፣ በ4 ስካንደር ክሩዝ ሚሳይል እና በ4 ካሊበር ክሩዝ ሚሳኤል መሆኑን አስታውቋል። የዛሬው ጥቃት በብዛት ኢላማ ያደረገው በፖልታቫ ግዛት ውስጥ መሆኑን የጠቀሰው መግለጫው ከነዚህ ውስጥ 167ቱን ማክሸፍ መቻሉን አስረድቷል። የድሮንና የሚሳኤል ስብርባሪዎች በተለያዩ 6 ቦታዎች ጉዳት ማድረሳቸውን ጨምሮ ገልጿል። ይህ በእንዲህ እንዳለ የፖልታቫ ግዛት ወታደራዊ አስተዳደር ባወጣው መግለጫ በዛሬው የሩሲያ ጥቃት የኃይልና የግብርና መሰረተ ልማቶች መውደማቸውን አስታውቋል። መኖሪያ ቤቶችና መኪናዎችን ጭምር መቃጠላቸውን ገልጾ በሰው ላይ ምንም አይነት ጉዳት አለመድረሱንም አስረድቷል። ኢራን በጣም ከባድ ዋጋ ትከፍላለች ሲሉ ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቴል አቪቭ አጠገብ በሚገኘው ባትያም ተገኝተው ጉብኝት አድርገዋል። በዚህ ጠረፋማ ከተማ ኢራን ባደረሰችው የሚሳኤል ጥቃት የተጎዳውን ህንጻም ተመልክተዋል። ቅዳሜ ምሽትና እሁድ ጠዋት በተፈጸመው በዚህ ጥቃት እስካሁን ባለው መረጃ 10 ሰዎች የተገደሉ ሲሆን የቆሰሉት ደግሞ ከ200 በላይ መሆናቸው መረጃው አሳይቷል። አደጋው የደረሰበት ቦታ ዛሬ የጎበኙት ኔታንያሁ ሲናገሩ በሰላማዊ ሰዎች ላይ በሴቶችና በህፃናት ላይ ግድያ የፈጸመችው ኢራን በጣም ዋጋ ትከፍላለች በማለት ገልጸዋል። እስራኤል ይህንን ጥቃት የጀመረችው በኢራን የኒውክለር ፕሮግራም የተነሳ ህልውና አደጋ ላይ በመውደቁ መሆኑን የጠቀሱት ጠቅላይ ሚኒስትሩ የጀመሩትን ዘመቻ እንደሚያሳኩም አስታውቀዋል። የእስራኤል መከላከያ መስሪያ ቤት ከቀናት በፊት በሰጠው መግለጫ ኢራን የኒውክለር ጦር መሳሪያ ባለቤት እንድትሆን ለማድረግ በሚል ዘመቻ መጀመሩን ገልጾ በዚህ ከ250 በላይ ኢላማዎችን የመምታት እቅድ መያዙን አስታውቆ ነበር። ኔታንያሁ በዛሬ ንግግራቸው እስራኤል ይህን ዘመቻ የማሳካት አቅም አላት፣ ሁሉንም ኢላማዎቻችንን እንመታለን፣ ለህልውናችን አደጋ የሆኑትን ስጋቶችም እናጠፋለን በማለት መናገራቸውን ዘግቧል። ከባለፈው አርብ ጀምሮ የቀጠለው የእስራኤልና የኢራን ጦርነት እየተባባሰ ነው። በሁለቱም ወገኖች ጥቃቶች እየተፈጸሙ ናቸው። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን ቀጥላለች። የእስራኤል የመከላከያ ኃይል እንዳለው በዛሬው ዕለት 250 ኢላማዎችን መትቷል። የኢራን መገናኛ ብዙኃን እንደዘገቡት እስከ ቅዳሜ እኩለ ቀን ድረስ 128 ሰዎች ሲገደሉ 900 የሚደርሱት ደግሞ ተጎድተዋል። ከሟቾች መካከል በርካታ ህጻናት ይገኙበታል። ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን እየፈጸመች ሲሆን በዚህ 6 ሰዎች ከቴል አቪቭ በስተደቡብ በምትገኘው ባትያም በምትባል ቦታ እንዲሁም 4 በሰሜናዊቷ ታራም ከተማ አጠቃላይ 10 ሰዎች ተገድለዋል።
ከ100 በላይ ሰዎች ደግሞ መቁሰላቸውን የእስራኤል ባለስልጣናት አስታውቀዋል። እሁድ ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳኤሎች ወደ እስራኤል በማስወንጨፍ ጥቃት ሰንዝራለች። የእስራኤል ጦር ሰራዊት እንዳለው አብዛኞቹ ሚሳኤሎች የከሸፉ ሲሆን ጉዳቱ ስለመድረሱ የወጣ ዘገባ የለም። በሌላ በኩል እስራኤል እየወሰደች ባለችው ጥቃት በኢራን በዋናው ከተማ ቴህራን የሚገኘው የሳህራን ነዳጅ ማከማቻ መምታቱን የኢራን ነዳጅ ሚኒስቴር ገልጿል። የነዳጅ ማቀነባበሪያው በጥቃት የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑ ተሰምቷል። የኢራን ብሔራዊ ቴሌቪዥን ጣቢያ የቀጥታ ስርጭት ላይ ያለ በሚሳኤል ተመታ። የእስራኤል ኃይሎች በዛሬው ዕለት በፈጸሙት ጥቃት የኢስላሚክ ሪፐብሊክ ኦፍ ኢራን ኒውስ ኔትወርክ ዋና ጽሕፈት ቤት ላይ ጉዳት አድርሰዋል። በዚህም በቀጥታ ስርጭት ላይ የነበረውን የቴሌቪዥን ጣቢያ ተቋርጧል። ይህም ጥቃት የደረሰው የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ የኢራን የፕሮፓጋንዳና የአፍ የቀላጤ መሳሪያዎችን እንዲጠፉ ይደረጋሉ ካሉ ከትንሽ ቆይታ በኋላ ነው። የኢራን ሚዲያዎች እንደዘገቡት ይህ ጥቃት የተፈጸመው ዜና አቅራቢዋ በእስራኤል ላይ ትችት እያቀረበች እያለ ነበር። የቴሌቪዥን ስቱዲዮ በጥቃቱ ተመቶ ግድግዳው ሲፈራረስ በቀጥታ ስርጭት የታየ ሲሆን አቅራቢዋም ወዲያውኑ ከመቀመጫዋ ተነስታ በአካባቢው ወጥታ ሄዳለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በቡድን 7 አባል ሀገራት ስብሰባ ለመታደም ካናዳ ገብተዋል። ራማፎሳ በዚህ ሳምንት በሚካሄደው የቡድን 7 አባል ሀገራት ለመሳተፍ ካናዳ ካልጋሪ ሲደርሱ አቀባበል ተደርጎላቸዋል። የስብሰባው አጀንዳ በእስራኤልና በኢራን ጉዳይ ላይ መሆኑን ሲገለጽ፣ በተጨማሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እየሄዱበት ያለው የንግድ ጦርነትን በተመለከተም እንደሚመክር ተጠብቋል። የዩክሬን ጉዳይም አጀንዳ እንደሚሆን ሲነገር፣ በስብሰባው ይታደማሉ ተብሎ የሚጠበቁት ቮሎዲሚር ዜሌንስኪ ከትራምፕ ጋር ሊገናኙ እንደሚችሉ መረጃዎች እየጠቆሙ ነው። በቡድን 7 አባል ሀገራት ስብሰባ ለመታደም ካናዳ የገቡት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳን በጎንዮሽ ውይይት ከትራምፕ ጋር እንደሚነጋገሩም ተጠቅሷል። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባ እና በ6 ክልሎች የዝንጀሮ ፈንጣጣ በሽታ ኤምፖክስ መከሰቱን አስታወቀ። የኢንተርናሽናል ሜዲካል ኮርፕስ ባለፈው አርብ ሰኔ 6 ቀን 2017 ዓ.ም ባወጣው ሪፖርት እስከ ሰኔ 3 ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረሪ እና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸው መረጋገጡን ገልጾ የአንድ ሰው ሕይወት ማለፉን አስታውቋል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ሕፃን ልጅ ላይ መሆኑን የጤና ሚኒስቴር እና የሕዝብ ጤና ኢንስቲትዩት ግንቦት 17 ቀን 2017 ዓ.ም በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ አየር መንገድ ወደ እስራኤል ቴል አቪቭ የሚያደርገውን በረራ አቋረጠ። አየር መንገዱ በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የምናደርገውን በረራ በጊዜያዊነት የተቋረጠ መሆኑን እንገልጻለን ሲል በማህበራዊ ትስስር ገጹ ባወጣው መግለጫ አስረድቷል። በበረራው መቋረጥ ምክንያት ለሚፈጠር መጉላላት ሁሉ ይቅርታ እየጠየቀው የአየር መንገዱ አዳዲስ መረጃዎች ሲኖሩ ታሳውቃለሁ ብሏል። እስራኤል ከኢራን ጋር ወደ ተባባሰ ጦርነት እየገባች መሆኑንም ይታወቃል። በሀገረ እስራኤል የአሜሪካ አምባሳደር ማይክ ሀጋቢ እስራኤልና ኢራን ባደረጉት የትናንትናው ምሽት እርስ በርስ የሚሳኤል ጥቃትን ተከትሎ በእስራኤል የሚገኘው የአሜሪካ ኤምባሲ እና ቆንስላ ዛሬ ሰኞ ዝግ እንደሚሆኑ በኤክስ ገጻቸው ላይ አስታወቁ። ኢራን በተኮሰቻቸው የሚሳኤል ፍንዳታዎች በቴል አቪቭ በሚገኘው የኤምባሲ ቅርንጫፍ አቅራቢያ መጠነኛ ጉዳት ደርሷል፣ ነገር ግን የአሜሪካ ሰራተኞች ላይ ምንም አይነት ጉዳት አልደረሰም ሲሉ አምባሳደሩ ጽፈው ተመልክተናል። የትግራይ ሕዝብ ጥቅም በሰላማዊ መንገድ ይረጋገጣል ሲሉ ሌተናንት ጀነራል ፍስሐ ኪዳኑ ተናገሩ። በዛሬው ዕለት በራያ ጨርጨር ተገኝተው ንግግር ያደረጉት ሌተናንት ጀነራል ፍስሐ ማንጁስ በ17 ዓመት ትልቅ ወቅት የጨርጨር ሕዝብ ትግራይን ከአደጋ ለመጠበቅ ትልቅ አስተዋጽኦ አድርጓል ካሉ በኋላ ምስጋናቸውን አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና የጸጥታ ቢሮ ኃላፊ የሆኑት ሌተናንት ጀነራል ፍስሐ ከሌሎች የጊዜያዊ አስተዳደሩ ባለስልጣናት ጋር ወደ አካባቢው የሄዱት የሰማዕታትን ቀን ለማክበር በሚል ሲሆን ሕዝቡን ሰብስበው ባሰሙት ንግግራቸው አሁን በትግራይ ያለውን የፖለቲካ ልዩነት በሰላማዊ ሂደት እንደሚፈታ አስረድተዋል። ጨምረውም የፕሪቶሪያል ስምምነት ተግባራዊ ለማድረግና ህገ መንግስቱ እንዲከበር ትኩረት ሰጥተን እየሰራን ነው፣ የትግራይ ህዝብ ጥቅም በሰላማዊ መንገድ ይረጋገጣል ማለታቸውን የክልሉ ማስ ሚዲያ ዘግቧል። የእስራኤል መከላከያ ሰራዊት በቴህራን ነዋሪዎች ከተማዋን ለቃችሁ ውጡ በሚል ማስጠንቀቂያ ከማውጣቱና በምዕራብ ቴህራን የፍንዳታ ሪፖርቶች ከመስማታቸው በፊት ጋና በኢራን የሚገኘውን ኤምባሲዋን መዝጋቷንና በኢራንና እስራኤል መካከል እየተካሄደ ባለው ግጭት ምክንያት ዜጎቿን በአስቸኳይ ማስወጣት እንደጀመረች አስታውቃለች።
በኢራን ውስጥ የሚኖሩ የጋናውያን ትክክለኛ ቁጥር ባይታወቅም የጋና የውጭ ጉዳይ ሚኒስቴር የኤምባሲ ሰራተኞች፣ ተማሪዎችና ሌሎች በኢራን የሚኖሩ ጋናውያን በየብስ ድንበሮች በኩል እንዲወጡም ገልጸዋል። ይህ በእንዲህ እንዳለ የጋና መንግስት የእስራኤልና ኢራንን ለችግሮቻቸው ዲፕሎማሲያዊ መፍትሄዎችን ብቻ እንዲጠቁሙና ግጭቱን እንዲያቆሙ አሳስበዋል። ከትራምፕ ጋር የአዳዲስ ጦር መሳሪያዎችን ግዢ በተመለከተ እነጋገራለሁ በማለት ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ በዛሬው ዕለት በኦስትሪያ ጉብኝት እያደረጉ ሲሆን በነገው ዕለት ወደ ካናዳ ያቀናሉ። በካናዳው በሚደረገው የቡድን 7 አባል ሀገራት ስብሰባ ላይ ለመገኘት ያቀዱት ዘለንስኪ በዚያው ስብሰባ ላይ ከሚገኙ ትራምፕ ጋር ለማውራት ማሰባቸውን አስታውቀዋል። ዘለንስኪ ዛሬ በቪየና በሰጡት መግለጫ ሲናገሩም የአሜሪካ ፕሬዝዳንት ትራምፕን ሳገኘው የምጠይቀው አንድ ጥያቄ ነው። እሱም አዳዲስ መሳሪያዎችን እንዲሸጡልን የምንፈልግ መሆኑንና ዩክሬንን ለመግዛት ዝግጁ መሆኗን የሚመለከት ነው ማለታቸውን ሮይተርስ ዘግቧል። የፕሬዝዳንት ትራምፕ ቤተሰቦች ትራምፕ ፎን የተባለውን አዲስ ስልክ ይፋ አደረጉ። ትራምፕ ፎን በሚቀጥለው ሴፕቴምበር ወር ለገበያ የሚቀርብ ሲሆን ዋጋው $499 መሆኑን ተገልጿል። ወርቃማው ቀለም ያለው ይህ አዲስ ስልክ ከጀርባው የአሜሪካ ባንዲራ ያለበት እንደሚሆን ዛሬ በተሰጠው ጋዜጣዊ መግለጫ ይፋ ሆኗል። ትራምፕ ፎን የሚሰራው በአሜሪካ ውስጥ ብቻ ሲሆን ይህንንም ስልክ ለመጠቀም ወርሃዊ ክፍያው $47 ከ45 ሳንቲም ነው። ይህ የዋጋ ተመን የወጣለት ትራምፕ 47ኛውና 45ኛውን የአሜሪካ ፕሬዝዳንት መሆናቸውን ለመግለጽ ነው ተብሏል። የዚህ ስልክ ተጠቃሚ የሆኑ ያልተገደበ የኢንተርኔት ግንኙነት ማድረግ የሚችሉ ከመሆኑም በላይ ከ100 በላይ ወደሚሆኑ ሀገራት ስልክና ቴክስት በነፃ መላክ እንደሚችሉ መግለጫው አስረድቷል። እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገለጸች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን አየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ደፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር ሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎች ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎች ለማስወንጨፍ ጥቅም ላይ ውለው እንደነበረ ደፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግሯል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል። የእስራኤል ጦር የአየር መከላከያ እስከ 20% የሚደርሱ ከኢራን የተወነጨፉ ባላስቲክ ሚሳኤሎችን መጥለፍ አልቻልኩም ሲል የመጀመሪያ ጊዜ የስታቲክስ መረጃ ሰኞ ዕለት ይፋ ማድረጉ ተገለጸ። እንደ ኢየሩሳሌም ፖስት ዘገባ ከሆነ ከኢራን የተወነጨፈው በሺዎች የሚቆጠሩ ሚሳኤሎችን ከ80 እስከ 85 በመቶ የሚሆነው 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል የተባለው በዕብራይስጥ ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ አሮ 2 አይሮንዶም ጨምሮ ሌሎች ዘመናዊ ጸረ ሚሳኤል ሙከራ ከጥቅም ውጭ ማድረጉንና ቀሪዎችን ማክሸፍ ባለመቻሉ ኢራን ወደ እስራኤል የላቀ የአየር መከላከያ ስርዓት ውስጥ ዘልቆ በመግባት ዋና ዋና ከተሞችን፣ የቴክኖሎጂ፣ የሳይንስ ምርምር ጣቢያዎችን ኢላማ በመምታቷ የእስራኤል ጦር ስትራቴጂዎች እንዲቀይር አስገድዶታል ተብሏል። ጦርነቱ ከተጀመረ ጊዜ አንስቶ ኢራን የእስራኤልን የአየር ጥቃት አጸፋ ስታደርግ እንደ ቴል አቪቭ እና ሃይፋ ባሉ ትልልቅ ከተሞች ላይ በባላስቲክ ሚሳኤሎች መደብደብ ችላለች። አብዛኛው የኢራን የሚሳኤል ጥቃት በቴል አቪቭ እና በማዕከላዊ እስራኤል፣ በሰሜን እስራኤል ሃይፋ አካባቢና በደቡብ በቤርሼባ አካባቢ ላይ ያተኮረ ነው። እነዚህ ሚሳኤሎች የእስራኤል ባለብዙ ሽፋንና ባለብዙ ቢሊዮን ዶላር የአየር መከላከያ ስርዓት ከአይረን ዶም ዋና አካል ቀስት ዴቪድ ወንጭፍና የብረት ምሰሶ ጸረ ሚሳኤሎችን አልፎ መግባት እንደቻሉ ጥናት እያደረገ ነው ሲሉ ለኢየሩሳሌም ፖስት ተናግረዋል። እንደ ዘገባው ከሆነ ሰራዊቱ ያለማቋረጥ ስልቶችን እያስተካከለ ነውና ኢራን ጥቃቷን እንዴት እንደምትፈጽም ለመረዳት እየሞከረና አዲስ ስትራቴጂ እየነደፈ ይገኛል። እስከዛው ድረስም ዜጎች በምድር ስር በሚገኙ ደህንነቱ በተጠበቀ ክፍል ውስጥ እንዲጠለሉ አልፎ ተርፎም የማስጠንቀቂያ መልእክቶችን ድምጽ እንዲከታተሉም መክረዋል። እስራኤልና ኢራን አንዳቸው የሌላቸውን ዜጎች ከተማ ለቃቸው ውጡ በማለት እየተዛዛቱ ነው። ኢራን እስራኤላውያንን ከሀገሪቱ ለቀው እንዲወጡ ስታስጠነቅቅ፣ በተመሳሳይ እስራኤል ኢራን ውስጥ ያሉትን በ3 ከተማ የሚገኙ ዜጎችን አካባቢውን ለቀው እንዲወጡ አስጠንቅቃለች።
የኢራን ጦር ኃይል ባወጣው መግለጫ እስራኤላውያን በተቻላቸው ፍጥነት ከሀገሪቱ መልቀቅ እንዳለባቸው አሳስባሉ ብለዋል። ምክንያቱም ከዚህ በኋላ ሀገሪቱ ለኑሮ የምትመች ሀገር አትሆንም ሲሉ በመግለጫው ተናግረዋል። እስራኤላውያን ሀገራቸውን ለቀው እንዲወጡ ጥሪ አቅርበው በሚቀጥሉት ቀናት ነዋሪው ላይሆኑ እንደሚችሉ የኢራን መንግስት የዜና ወኪል ኢአርኤን ዘግቧል። በሚቀጥሉትም ቀናት እስራኤላውያንን እናስጠነቅቃለን፣ የተያዙትን ግዛቶች ለቀው ይውጡ፣ ምክንያቱም በእርግጠኝነት ለወደፊት መኖር አይሆኑም። የጦር ኃይሎች ቃል አቀባይ ሬዛ ሳያድ አዲስ የኢራን ጥቃት በእስራኤል ላይ ከጀመረ በኋላ ተናግረዋል። ድብቅ ቦታ መጠለል ለእስራኤላውያን ደህንነት አያመጣም ሲሉ በመግለጫቸውም ተናግረዋል። በተመሳሳይ እስራኤል በኢራን ዋና ከተማ ቴህራን ነዋሪዎች ዋጋ ትከፍላላችሁ፣ በአስቸኳይ ለቃችሁ ውጡ ሲሉ የእስራኤል መከላከያ ሚኒስትር ዝተዋል። ሚኒስትሩ ካትስ የኢራንን አቅም እያዳከመ ያለው የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎችን ኢላማ እያደረጉ ነው ሲሉ የኢራንን መንግስት ከሰዋል ሲል ቢቢሲ ዘግቧል። አራተኛውን ቀን በያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃት ፈጽማለች። እንደዚሁም ለየብቻ የኢራን መንግስት ከፍተኛ አዛዥ እና የኢራን ተጠባባቂ ምክር ቤት አባል የሆኑት ሞሐሰን ሬዛኢ አጠቃላይ ቀጠናውን የሚያናጉ ዋና ዋና እርምጃዎችን የምንወስድበት ደረጃ ላይ ልንደርስ እንችላለን ብለዋል። እስራኤል ወታደራዊና የኒውክሌር ተቋማትን ጨምሮ በተለያዩ የኢራን ጣቢያዎች ላይ የአየር ጥቃትን አርብ የጀመረች ሲሆን ለዚህ እርምጃ ቴህራን የአጸፋ ጥቃት እንድትሰነዝር አድርጓታል። ኢራን ለእስራኤል ሲሰልል አግኝቼዋለሁ ያለችውን ሰው በሞት ቀጣች። ኢራን ለእስራኤል የስለላ ድርጅት ሞሳድ ሲሰልል ነበር በማለት በቁጥጥር ስር ውለው የነበረውን ዜጋዋን ዛሬ በሞት መቅጣቷን የኢራን መንግስት የዜና አውታር ኢርና ዘግቧል። ሟች አሚር ከተባለ የሞሳድ ወኪል ከሌላ የእስራኤል ሰላይ ጋር በመገናኘት ሚስጥራዊ የሆኑ የኢራን ቦታዎችን የሚመለከትና ሌሎች ቁልፍ መረጃዎችን ለእስራኤሉ የስለላ ድርጅት በማቀበል ተጠርጥሮ በዲሴምበር 2023 በቁጥጥር ስር ውሎ ነበር። እንደ ኢርና ዘገባ ተጠርጣሪው በኢራን መንግስት የቀረበለትን ክስ ከማመኑ በተጨማሪ ለዚሁ ስራ በክሪፕቶ ከረንሲ ክፍያ መቀበሉን በማስረጃ ተረጋግጧል። ተጠርጣሪው በጠላትነት የተፈረጀች ሀገርን በመርዳትና የኢራንን ብሔራዊ ደህንነት አደጋ ላይ በመጣል ተከሶ ጥፋተኛ ሆኖ በመገኘቱ በዛሬው ዕለት በስቅላት መቀጣቱን ዘገባው ጠቅሷል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65% ድረስ የትምህርት ቤት ክፍያን ጭማሪ እንዲያደርጉ እንደተፈቀደላቸው ተሰምቷል። የጭማሪው ጣሪያ 65% መጨመር እንዲቻል የተፈቀደለት ግን አንድ ትምህርት ቤት ብቻ ነው ተብሏል። የከተማው ካቢኔ ባጸደቀው የግል ትምህርት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረት በ2018 ዓ.ም የትምህርት ዘመን ከ1585 የግል ትምህርት ቤቶች ውስጥ 1227 ያህሉ እስከ 65% ብቻ የትምህርት ቤት ክፍያ ጭማሪ ማድረግ እንደሚችሉ የአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ለሪፖርት ጋዜጣ ተናግረዋል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሀሳባቸውን አቅርቡ ሲባሉ የዋጋ ግሽበትን ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ብለዋል። ከትምህርት ቤቶቹ ውስጥ 10% የሚሆኑ ብቻ እስከ 50% የጭማሪ ሂሳብ ያቀረቡ ሲሆን ቀሪ 90% ያህሉ ከ75 እስከ 263% ጭማሪ ማቅረባቸውን ተናግረዋል። ሆኖም ትምህርት ቤቶቹ ወላጆች፣ የከተማ አስተዳደሩ፣ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮ እና የኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉ 3 ዓመታት የሚኖር የዋጋ መኖር ጣሪያ ይፋ መደረጉን አስረድተዋል። የከተማ አስተዳደሩ ካቢኔ ክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱን መሰረት ያደረገበት ነጥብ የትምህርት ቤቶችን ጥራት እንደሆነ ጠቁመዋል። በዚህም ትምህርት ቤቶች ከደረጃ 1 እስከ ደረጃ 4 ተብለው በመስፈርት መታየታቸውን ገልጸዋል። ከነዚህም ውስጥ ጥራቱ የተሻለ የሚባለው ደረጃ 4 ትምህርት ቤት ብቻ ነው ሲሉ ገልጸዋል። ደረጃ 4 የተሻለ ጥራት ያለው ትምህርት ቤት ነው። ጭማሪ ሲደረግም ከደረጃ 2 ጋር እኩል መሆን የለበትም። ስለዚህ ጭማሪው በፐርሰንት ወይም በመቶኛ ተለያይተዋል ብለዋል። በዚህም ቅድመ መደበኛ ደረጃ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45% ብቻ ነው ሲሉ ተናግረዋል። 45% ጨምሩ ማለት ሳይሆን ከዜሮ ጀምሮ 10 301 45% ብቻ መጨመር ይችላሉ። ነገር ግን ከዚህ በላይ ማለፍ አይችሉም ብለዋል። አንደኛ ደረጃ ትምህርት ቤቶች እስከ 40%፣ መካከለኛ ትምህርት ቤቶች እስከ 45%፣ ሁለተኛ ደረጃ ትምህርት ቤቶች እስከ 55% ዋጋ መጨመር ይችላሉ ተብሏል።
በጣሪያው መሰረት ከ144 ትምህርት ቤቶች ውስጥ እስከ 40 በመቶ፣ 591 ትምህርት ቤቶች እስከ 45 በመቶ፣ 378 ትምህርት ቤቶች እስከ 50 በመቶ፣ 47 ትምህርት ቤቶች እስከ 55 በመቶ፣ 66 ትምህርት ቤቶች እስከ 60 በመቶ ሊጨምሩ እንደሚችሉ ተገልጿል። ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት ብቻ የመጨረሻውን ጣሪያ ማለትም እስከ 65 በመቶ ክፍያ መጨመር እንደሚችል አቶ ኢዘዲን አመላክተዋል። በከተማ አስተዳደሩ ከሚገኙ 1585 ትምህርት ቤቶች መካከል 358 ያህሉ በ2016 ዓ.ም የትምህርት ዘመን እየጨመሩ ስለሆነ በቀጣዩ ዓመት እንደማይጨምሩም ገልጸዋል። ከእነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት በ2019 ዓ.ም እንደሚሆንም አክለዋል። የባሎንዶር አሸናፊ ክሪስቲያኖ ሮናልዶ ልቡን ለዓለም ሰላም አስቧል። እየተባባሰ ለመጣው የእስራኤልና የኢራን ውጥረት መፍትሄ እንዲገኝ በመመኘት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክት አስተላልፏል። ሮናልዶ በሀገሪቱ መካከል ያለውን ውጥረት እንዲረግብና ሰላም እንዲሰፍን ያለውን ጥልቅ ምኞት ገልጿል። ፕሬዝዳንት ትራምፕም ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክሪስቲያኖ ሮናልዶ እንደተላከላቸው ይፋ አድርገዋል። ይህ ስጦታ ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን ማሊያ ሲሆን ፕሬዝዳንት ትራምፕ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እጅ ተቀብለውታል። ይህ መልእክት የተላለፈው ፕሬዝዳንት ትራምፕ ለቡድን 7 ስብሰባ በካናዳ በሚገኙበት ወቅት ነበር። በቴህራን የሚገኘው የኢራን ብሔራዊ ቴሌቪዥን ዋና መስሪያ ቤት ጥቃት ደርሶበታል። ትናንት ማምሻውን የደረሰውን ጥቃት ተከትሎ የኢራን ዜና ወኪል በሰጠው መግለጫ ጥቃቱ የቴል አቪቭ መንግስት ተቋማዊና መንግስታዊ ሽብርተኝነት ፖሊሲ ማሳያ መሆኑን ተናግሯል። ይህ ወንጀል ድርጊት ሁሉንም ዓለም አቀፍ ሕጎች እና ደንቦችን የሚጻረርና የኢራን ሕዝብ የእውነት ድምፅ ለማፈን የተቃጣ ሙከራ ነው ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢ ድርጊቱን የጦር ወንጀል ሲሉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እርምጃ እንዲወስድ ጠይቀዋል። የኢራን ባለስልጣን በእስራኤል ላይ የሚካሄደው ጥቃት ተልዕኮ አስፈላጊ እስከሆነ ድረስ ይቀጥላል ብለዋል። በኢራንና እስራኤል መካከል የተጀመረውን ከባድ ጦርነት ለቻይና ትልቅ ችግር መፍጠሩ ተነግሯል። በኢራንና እስራኤል መካከል የተጀመረውን ጦርነት ለመላው ዓለም ትልቅ ፈተና ሆኗል። በዚህ ወቅት በመካከለኛው ምስራቅ ቀጠና ሀገራት የአየር በረራዎች ተስተጓጉለዋል። በብዙዎቹ ዘንድ ጨርሶ መቋረጣቸውንም የሚገልጹ ብዙዎቹ ናቸው። በተመሳሳይ የሁለቱ ሀገራት ወደ ጦርነት መግባት ለቻይና የምጣኔ ሀብት ላይ ከባድ ጫና እንደፈጠረና በሆርሙዝ ወሽመጥ የሚተላለፈው ነዳጅ ዘይት ሊቋረጥ እንደሚችል ስጋት መኖሩን የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኪንግ አስታውቀዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በሰጡት ማብራሪያ ቱርክ ማንም የሚደፍራት የለም ነው ያሉት። እንደ ቱርኩ ፕሬዝዳንት ማብራሪያ ሀገሪቱ አሁን የአጭርና የረጅም ርቀት ተምዘግዛጊ ሚሳይሎችን በከፍተኛ ደረጃ ታጠቃለች ሲሉ አሳይተዋል። ኤርዶዋን በረዥሙ ማብራሪያቸው በአጭር ጊዜ ሀገራችን በክፉ የሚያስቧትንም እንኳ አፍረውና ፈርተው እንዲቀመጡ እናደርጋቸዋለን ሲሉ አስረድተዋል። ቱርክ በዚህ ወቅት ያሻትን አይነት የጦር መሳሪያ ታመርታለች ነው ያሉት። በማጠቃለያቸው ቱርክ በምጣኔ ሀብት፣ በፖለቲካዊ፣ በማህበራዊና በወታደራዊ ዘርፍ የምትከበር ሀገር ናት ብለዋል። የሩሲያ የጸጥታ ኃላፊ ከ2 ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ወደ ሰሜን ኮሪያ አቀኑ። የሩሲያ ከፍተኛ የደህንነት ባለስልጣን ሰርጌይ ሾይጉ የሰሜን ኮሪያ መሪ ኪም ጆንግ ኡን ለማግኘት ፒዮንግያንግ እንደደረሱ የሩሲያ መንግስታዊ መገናኛ ብዙሃን ማክሰኞ ዕለት ዘግበዋል። በዚህ ወር ባለፈው ዓመት በሁለቱ ወገኖች የተፈረመውን የስትራቴጂክ አጋርነት ስምምነት የመጀመሪያ ዓመት በመሆኑ የሾይጉ ከ2 ሳምንት ባነሰ ጊዜ ውስጥ ወደ ፒዮንግያንግ ያደረጉትን ጉዞ ለሁለተኛ ጊዜ ሲሆን ለመጨረሻ ጊዜ በጁን 4 የሰሜን ኮሪያን መዲና ጎብኝተዋል። ጉብኝቱ በድጋሚ በሩሲያ ፕሬዝዳንት ቭላድሚር ፑቲን መመሪያ የተደረገ ስለመሆኑ የሩሲያ ታስ የዜና ወኪል ዘግቧል። የሩሲያ የጸጥታ ምክር ቤት መሪ የሆኑት ሾይጉ በቅርብ ወራት ውስጥ ወደ ሰሜን ኮሪያ በርካታ ጉዞዎችን አድርገዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የሰሜን ኮሪያው መሪ ኪም በፒዮንግያንግ የተፈራረሙትን የትብብር ስምምነት ተከትሎ ሰሜን ኮሪያ በዩክሬን ላይ በተከፈተው ጦርነት ሩሲያን ለመርዳት በሺዎች የሚቆጠሩ ወታደሮችን አሰማርታለች። ስምምነቱን ከሁለቱ ሀገራት በአንዱ ላይ በሶስተኛ ወገን ከተጠቃ ወታደራዊ ድጋፍን መስጠት የሚያስችል ነው። የኤሌክትሪክ ኃይል ስርቆት የፈጸሙ እስከ 1 ሚሊዮን ብር ይቀጣሉ። በተሻሻለ መመሪያ መሰረት የኃይል ስርቆት የፈጸመ መኖሪያ ቤት ወይም ግለሰብ 20 ሺህ ብር ይቀጣል ተባለ። የከፍተኛ ኢንዱስትሪዎች ለሚፈጽሙት የኃይል ስርቆት ደግሞ 1 ሚሊዮን ብር ቅጣት እንደሚጣልባቸው የኢትዮጵያ የኤሌክትሪክ አገልግሎት ተናገረ። በበጀት ዓመቱ 11 ወራትም 298 ደንበኞች የኤሌክትሪክ ኃይል ስርቆት መፈጸማቸውን አገልግሎቱ አውቁልኝ ብሏል። ይህንንም በገንዘብ ሲሰላ 259 ሚሊዮን ብር ኪሳራ እንደሚደርስ ተናግረዋል።
የቻይና መንግስት በዛሬው ዕለት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ 5ኛ ቀኑን ባስቆጠረው የኢራንና የእስራኤል ጦርነት ላይ አሜሪካ ቤንዚን እንደጨመረች ነው የተነገረው። በመግለጫው በእስራኤልና በኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚን ጨምረዋል ስትል ፕሬዝዳንቱን ከሳለች። ይህንን ያሉት በዛሬው ዕለት ስለ መካከለኛው ምስራቅ ጉዳይ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያንኩን በኩል በሰጡት መግለጫ ላይ ነው። ጂያንኩን ስለ አሜሪካ ተሳትፎ ለቀረበላቸው ጥያቄ በሰጡት ማብራሪያ እሳቱን ማቀጣጠል፣ ማገዶ መጨመር፣ ማስፈራራትና ግፊት መጨመር ሁኔታውን ለማረጋጋት አይረዳም ብለዋል። እስራኤልና ኢራን የአየርና የሚሳኤል ጥቃት መለዋወጣቸውን የቀጠሉ ሲሆን ቴል አቪቭ በተለያዩ የኢራን ጦር ኃይሎችና ወሳኝ ኢላማዎች ላይ ጥቃት ስትሰነዝር፣ ኢራን በርካታ የእስራኤል ከተሞችን የባላስቲክ ሚሳኤሎችን ማስወንጨፏን ቀጥላለች። ቢቢሲ ዛሬ ከሰዓት በኋላ ባወጣው ዘገባ እንደሚያሳየው ትራምፕ ኢራንና እስራኤል ስምምነት ላይ እንዲደርሱ እንደማይፈልጉ ያሳያል። ይህ ቀናትን ያስቆጠረው የሁለቱ ሀገራት ጦርነት ከቀጠናው አልፎ በፋርስና በኦማን ባህረ ሰላጤ መካከል ያለውን ሰርጥ እንዲሁም የመን፣ ጅቡቲና ኤርትራ የሚያዋስነውን ባብ ኤል ማንዳብ ሰርጥ ወሳኝ የንግድ መርከቦች መተላለፊያ ባህረ ሰላጤ እንዲሁም ቀይ ባህር ላይ ያለውን የዓለም ንግድ ልውውጥ ከፍተኛ ደረጃ እንደሚረዳ እየተነገረ ይገኛል። በሃይፋ የሚገኘው ትልቁ የእስራኤል ነዳጅ ማጣሪያ ከአገልግሎት ውጭ ሆኖ ስራ ቆመ። በቀን ከ2000 በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራ በሃይፋ የሚገኘው ትልቁ የእስራኤል ነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳኤል መመታቱ ይታወሳል። እስራኤል በኢራን የሚገኙ 2 የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሃይፋ የነዳጅ ማጣሪያን በባላስቲክ ሚሳኤል መታለች። ማጣሪያው 60% የሚሆን ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተማዎች አንዱ በሆነችው በሃይፋ በኢራን የሚሳኤል ጥቃት የወደሙ ቦታዎችን በመቅረጽ ላይ የነበሩ የቲአርቲ ጋዜጠኞች ተይዘው ካሜራቸውን እንደተቀማ የዜና አገልግሎቱ አስታውቋል። የኢራን መንፈሳዊ መሪ አያቶላ አሊ ሀሚኔት የት እንደተደበቁ እንደሚያውቁና ቢያንስ አሁን ላይ እሳቸውን ለመግደል እንደማይፈልጉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትራምፕ የኢራኑን መሪ በትክክል የት እንዳሉ እናውቃለን ያሉ ሲሆን ነገር ግን አሁን ላይ እንዲገደሉ ፍላጎት የለንም ብለዋል። ነገር ግን በንጹሃን ላይ ብሎም በአሜሪካ ወታደሮች ላይ የሚሳኤል ጥቃት እንዲፈጸም አንፈልግም ነው ያሉት። ትዕግስታችን እየተሟጠጠ ነው በማለት በትሩዝ የማህበራዊ ትስስር ገጻቸው አስፍረዋል። 5 ቀናትን ያስቆጠረው የእስራኤልና የኢራን ግጭት ተባብሶ መቀጠሉን እየተገለጸ ይገኛል። ፕሬዚዳንት ትራምፕ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል አሉ። የጂ7ን ስብሰባ አቋርጠው ወደ ሀገራቸው የተመለሱት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ማምሻውን በትሩዝ በተሰኘው ማህበራዊ ገጻቸው ባጋሩት ጽሑፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል ብለዋል። ትራምፕ አያይዘው ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎችን በብዛት አሏት፣ ነገር ግን አሜሪካ ከሰራቻቸው አይበልጡም ብለዋል። ማንም ሀገር አሜሪካ ከምትሰራቸው የላቁ ወታደራዊ መሳሪያዎች ሊሰራ አይችልም። የአሜሪካ ወታደራዊ ቴክኖሎጂዎች የየትኛውንም ሀገር ከሚሰራቸው የተሻሉ ናቸውም ሲሉ ተናግረዋል። የእስራኤል መከላከያ ሰራዊት የኢራንን የጦር አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑንም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑት የኢራን የጦር ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ረሺድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራን ጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። የኢራን እስላማዊ አብዮት ጠባቂዎች ኮርፕ ዛሬ ማታ ፈታህ 1 የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉን አስታውቋል። ኢራን እንደ አውሮፓውያን አቆጣጠር በጥቅምት 1 2024 በእስራኤል ላይ በፈጸመችው ጥቃትም በርካታ የፈታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋ እንደነበረ ይታወሳል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፈታህ ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው ይመስላል።
የኢራን ከፊል መንግስታዊ ዜና ወኪል በኤክስ ገጹ እንዳስታወቀው ኢራን ፈታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋለች። በመንግስት የሚተዳደረው ፕሬስ ቲቪ ጣቢያም የሚሳኤሎቹን መተኮስ ዘግቧል። ሁለቱም የዜና አውታሮች መረጃዎቹን ያገኙት ከእስላማዊ አብዮት ጠባቂዎች ኮርፕ እንደሆነ ገልጸዋል። የፈታህ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን ስያሜ የተሰጠው በኢራኑ የበላይ መሪ አያቶላ አሊ ሀሚኔ ነው። በጉዳዩ ላይ እስራኤል እስካሁን ያለችው ነገር የለም። የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካላቆመ ሀገሪቱ እርምጃ ልትወስድ ትችላለች ሲሉ አስጠነቀቁ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኤምባሎ እስራኤልና ኢራን ግጭታቸውን እንዲያቆሙ አሳስበዋል። ፕሬዝዳንቱ አክለው ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችል አስጠንቅቀዋል። ሲስኮ ኤምባሎ ማስጠንቀቂያውን የሰጡት ከቢሳው አየር ማረፊያ ከሳፊም ከተማ ጋር የሚያገናኘውን በቻይና ትብብር የተገነባውን የጊኒ ቢሳው የመጀመሪያ 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በምርቃቱ ላይ ለተገኙት ሰዎች ንግግር ያደረጉት የጊኒ ቢሳው ፕሬዝዳንት ዓለም በተለያዩ አካባቢዎችና በሀገራት መካከል በሚደረጉ ጦርነቶች የተወሳሰበችና አመፀኛ እንደሆነች ተናግረዋል። ኡማሮ ሲሶኮ ኤምባሎ እስራኤል ውስጥ ላሉትና ኢራን ውስጥ ላሉት ወንድሞቻችን ጦርነቱን ወዲያውኑ እንዲያቆሙ እንነግራቸዋለን፣ ካልሆነም ግን ጊኒ ቢሳው ጦርነቱን ለማስቆም ተገቢውን እርምጃ ለመውሰድ ትገደዳለች ብለዋል። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት ተገናኝተዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተመንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይህ የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነትን ከመፍጠር አንጻር ያሉ እድሎችን ሰፊ ናቸው። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙ የስቴት ሴክሬታሪ ማርኮ ሩቢዮ ጋርም ተገናኝተዋል። ቱርክ የብረት ጋሻ ስትል የሰየመችውን የአየር መከላከያ ስርዓት ይፋ አደረገች። በመካከለኛው ምስራቅ ያለው ውጥረት ተከትሎ ቱርክ የድንበርና የአየር ክልሏን ደህንነት እያጠናከረች እንደሚገኝ አስታውቃለች። በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ ያሳር ጉለር ቱርክ የብረት ጋሻ የሚለውን ስያሜ ያለውን የአየር መከላከያ ስርዓት መጠቀም መጀመሯን ጠቁመዋል። ያክለውም እስራኤል በኢራን ላይ የወሰደችውን ጥቃት ያወገዙ ሲሆን ጉዳዩን በቅርበት እየተከታተልን ነው ብለዋል ሚኒስትሩ። የእስራኤል ህገወጥ ድርጊቶች በመላው ቀጠና ላይ ግጭቱ ለማስፋፋት ያለሙ መሆናቸውን መጀመሪያ በጋዛ ከዚያም በሊባኖስ አሁን ደግሞ በኢራን እየፈጸመች ያለችውን ጥቃት ማሳያ ነው ብለዋል። እስራኤል በድርጊቷ ቀጠናውን ወደ ትርምስ እየጎተተች መሆኑን ዓለም አቀፉ ማህበረሰብ የእስራኤልን ድርጊት ለማስቆም በአስቸኳይ እርምጃ እንዲወስድም ጠይቀዋል። ኢራን ዜጎቿን ዋትስአፕን እንዲሰርዙ ጥሪ ያቀረበች። በመካከለኛው ምስራቅ ወታደራዊ ውጥረት እየናረ በሄደበት ወቅት ኢራን ዜጎቿን ዋትስአፕን እንዲሰርዙ ጥሪ ያቀረበች። ይህንን ሁለቱን ሀገራት የከፈቱትን የመረጃ ጦርነት አካል ነው ተብሏል። ፌስቡክ እና ኢንስታግራምም የሚያስተዳድረው የዋትስአፕ እናት ኩባንያ የሆነው ሜታ ዋትስአፕ ከመልእክት መላኪያ መተግበሪያው የሚገኘው መረጃ ለእስራኤል ያካፍላል የሚለውን የኢራንን ክስ አስተባብሏል። ሰዎች መረጃን እጅግ ወደሚፈልጉበት በዚህ ወቅት ከነዚህ የሐሰት ውንጀላዎች የመጡት አገልግሎታችንን ለማገድ ሰበብ ፍለጋ ይሆናል ሲሉ የሜታ ቃል አቀባይ ስጋታቸውን ገልጸዋል። በመግለጫው ላይ ለቤተሰብና ለጓደኞች በዋትስአፕ የሚልኩ ሁሉም መልእክቶች ከመጨረሻ እስከ መጨረሻ የተመሰጠሩ በመሆናቸው ላኪውና ተቀባዩ ካልሆነ በስተቀር ማንንም ሰው እነዚያን መልእክቶች ማግኘት እንደማይችል አብራርተዋል። ሩሲያ ዩክሬንን ዋና ከተማ በድሮንና ሚሳኤል ደበደበች። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው ጥቃት 24 ሰዎች መገደላቸው ተነገረ። ሩሲያ ጥቃቱን የከፈተችው ከ444 በላይ ድሮኖችና 32 ሚሳኤሎችን ተጠቅማ እንደሆነ የዩክሬን የሀገር ውስጥ ሚኒስቴር ገልጿል። በጥቃቱም 24 ሰዎች መሞታቸውና ከ100 በላይ ሰዎች ስለመቁሰላቸው የሀገሪቱ ባለስልጣናት መናገራቸውን ቢቢሲ ዘግቧል። ጥቃቱ በርካታ መኖሪያ ቤቶችን ማውደሙን የተነገረ ሲሆን የሟቾች ቁጥርም ሊጨምር እንደሚችል ተገልጿል። የሩሲያና የዩክሬን ጦርነት ከተጀመረ በኋላ መጠነ ሰፊ ነው የተባለለትን ይህ ጥቃት በኦዴሳ አካባቢ ተጨማሪ ጉዳቶች ሳያስከትል እንዳልቀረም ተዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱን እጅግ አስፈሪ ጥቃት ነው ሲሉ ገልጸውታል።
ጀርመን ለኢራን ለመደራደር ፈጽሞ አይረፍድም ስትል መልእክት ልካለች። የጀርመን የውጭ ጉዳይ ሚኒስትር የኢራን መሪዎች ሀገሪቱ የኒውክሌር ጦር መሳሪያ እንደማትፈልግ ተአማኒነት ያለው ማረጋገጫ እንድትሰጥ ጠይቀዋል። በኢራንና በእስራኤል መካከል ወታደራዊ ግጭቱ ተባብሶ እንዲቀጥል በድርድሩ መፍትሄ ለመፈለግ ፈቃደኛ መሆኗን እንደሚያሳዩ ተማጽነዋል። ሚኒስትሩ ከዮርዳኖስ አቻቸው ጋር በሰጡት ጋዜጣዊ መግለጫ መፍትሄውን ለማደራደር ዝግጁ ነን፣ ሆኖም ኢራን አስቸኳይ እርምጃ መውሰድ አለባት ብለዋል። አንድ ሰው በቅን ልቦና ወደ ድርድር ጠረጴዛው ለመምጣት ፍላጎት ካሳየ ለመደራደር ፈጽሞ አልረፈደም ሲሉ ተናግረዋል። ኢራን ቀጣይ ዙር የኒውክሌር ድርድር ሊካሄድ ጥቂት ቀናት ሲቀረው የእስራኤል ድንገተኛ ጥቃት ተከትሎ በአሜሪካና በምዕራባውያን አጋሮች ላይ ምንም አይነት እምነት እንደሌላት መናገሯን የዘገበው አልጀዚራ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን የእስራኤልና ኢራንን ጦርነት ለማደራደር ያቀረቡትን ሀሳብ ውድቅ አደረጉ። ትራምፕ ወደ ሌላ ቦታ ከመሄድ በፊት መጀመሪያ የዩክሬን ጦርነት መፍትሄ ይሰጠው በሚል ፑቲን አሳስበዋቸዋል። ፑቲን ለመዳኘት ሀሳብ ማቅረባቸውን ያልደበቁት ትራምፕ ነገር ግን አንድ ውለታ ዋልልኝ ያልኩት እሱም መጀመሪያ የራስን አጠናቅ ነው በሚል ቁጣ ባዘለ ድምጸት በዋይት ሀውስ ለጋዜጠኞች አስረድተዋል። የእስራኤልና ኢራን ጦርነት በራስ መንገድ ለመቋጨት መሞከር ዋጋ ያስከፍላል፣ የሩሲያ አቋም ሆኗል። የሁለቱ ሀገራት ውጥረት እየሰፋ ሩሲያንና አሜሪካን ሊያቀያየም የሚችል ሆኗል። የቀድሞ የኢራን ፕሬዝዳንት መሐመድ አህመድ ነጃድ አልሞትኩም አሉ። በትናንትናው ዕለት እኚህ የቀድሞ ፕሬዝዳንት ከሚስታቸውና ከሁለት ልጆቻቸው ጋር መገደላቸውን በስፋት የተሰራጨ ሲሆን ጽህፈት ቤታቸው በኩል ዛሬ መግለጫ አውጥተዋል። በመግለጫውም ስለኔ መገደል የተወራው ፈጽሞ ሐሰት ነው፣ ይህ የውጭ ኃይሎችና በአገር ውስጥ የሚገኙ ተባባሪዎቻቸው የሚያካሂዱት የስነ ልቦና ዘመቻ አካል ነው ብለዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከፓኪስታን ጋር የነበረውን ግጭት እንዲቆም አሜሪካ ያደረገችው አስተዋጽኦ የለም ብለዋል። ህንድና ፓኪስታን ከ4 ቀናት ውጊያ በኋላ የተኩስ አቁም ያደረጉት በሁለቱ ሀገራት ወታደራዊ አመራሮች ውይይት እንጂ በአሜሪካ አሸማጋይነት አይደለም ሲሉ ተናግረዋል። ትራምፕ ባለፈው ወር የነበረውን ግጭት ሁለቱ የደቡብ እስያ የኒውክሌር ታጣቂ ሀገሮች በአሜሪካ አደራዳሪነት ተኩስ አቁመዋል ብለው ነበር። ምንም እንኳ ትራምፕ የሀገራቸው ሚና ከፍተኛ እንደሆነ ቢገልጹም ሞዲ ግን የሶስተኛ ወገን ተሳትፎ እንዳልነበረው ተናግረዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ የፕሪቶሪያል ሰላም ስምምነት ሙሉ ሆኖ ባለመተግበሩ 1.2 ሚሊዮን ህጻናት ወደ ትምህርት ገበታቸው እንዳልተመለሱ ገለጹ። የጦርነቱ ጦስ ዛሬያችንን ብቻ ሳይሆን ነጋችንን እያጨለመ ነው ብለዋል። ኃላፊው ይህንን ያሉት ይበቃል በሚል መሪ ቃል ተፈናቃዮቹ ዛሬ በመቀሌ ማካሄድ የጀመሩት ሰላማዊ ሰልፍ በመደገፍ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ነው። ተፈናቃዮቹ በ2 ሳምንት ለ3 ቀናት የሚዘልቅ ሰላማዊ ሰልፍ ሰኔ 11 2017 ዓ.ም ሮማናት አደባባይ ማካሄድ ጀምረዋል። ለአምስተኛ ክረምት መጠለያ መኖር ይብቃ ያሉት ሲሆን የትግራይ ክልል ቀድሞ ወደነበረበት ቅርጽ ተመልሶ ግዛታዊ አንድነቱ እንዲከበር የተፈናቃዮች ድምጽ እንዲሰማ በተፈናቃዮች ስም የሚሰራ የፖለቲካ ቁማር እንዲቆምና ሌሎች ጥሪዎችንም አቅርበዋል። ሰላማዊ ሰልፉን ያዘጋጀው በተፈናቃዮች የተመሰረተው ጽላል ማህበረሰብ ምዕራብ ትግራይ የተባለ መንግስታዊ ያልሆነ ማህበር እንደሆነም ተነግሯል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች መገደላቸውን 1277 መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በኢራን ጥቃት 20 ሰዎች እንደተገደሉባት ገልጻለች። ተባብሶ በቀጠለው የሁለቱ ሀገራት ጦርነት ምክንያት ነዋሪዎች በአካባቢያቸው እንዲወጡ በሁለቱም በኩል መልእክት እየተላለፈ ነው። ኢራን የእስራኤሏን ሃይፋ ከተማ በተወሰነ ክፍል ያሉ ነዋሪዎች ለህይወታቸው አደጋ ስለሚኖር አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ ሰጥታለች። እስራኤልም ነዋሪዎቹ ከተለያዩ የቴህራን ክፍሎች ለቀው እንዲወጡ እያስጠነቀቀች ነው። በዚህም ሰዎች በቻሉት አቅም ወደ አጎራባች ከተማ እየወጡ እንዳለ ተነግሯል። ዘኢኮኖሚስት ዓመታዊ የከተሞች ይፋ ዝርዝር ውስጥ የዴንማርኳን ኮፐንሃገን በዓለም ላይ ለኑሮ ምቹ ከሆኑ ከተሞች መካከል ቀዳሚ ስፍራ ሰጥቷታል። የዴንማርክ ዋና መዲና የሆነችው ኮፐንሃገን አረንጓዴ ምድር ከዘመናዊ ቴክኖሎጂ ጋር ተስማምተው በጋራ የደመቁባት ያለፈውን የአሁኑም እንዲሁም የወደፊቱን የከተማ ባህሪ በአንድነት የምታንጸባርቅ ልዩ ከተማ ናት ተብሏል። ይቺ ከተማ በዓለም ዙሪያ ከሚገኙ 173 ከተሞች መካከል በጤና አጠባበቅ፣ በትምህርት፣ በሰላም፣ በመሰረተ ልማት እንዲሁም የአካባቢ ጥበቃ መስፈርቶችን በማሟላት የመጀመሪያ ደረጃ ማግኘቷን ነው የተገለጸው። ከኮፐንሃገን በመቀጠል ሌሎች 10 ሀገራት በዝርዝሩ የደረጃ ምድብ የተሰጣቸው ሲሆን የኦስትሪያ ዋና ከተማ ቬና በደረጃው መደቡ ላይ ሁለተኛ ደረጃን ይዛለች።
የስዊዘርላንዷ ግዙፍ ከተማ ዙሪክ፣ የአውስትራሊያዋ ሜልቦርን ከተማ እንዲሁም የዓለም አቀፉ ተቋማት መቀመጫ የሆነችው ጄኔቫ በኑሮ ምቹ የሆኑ ከተሞች በመባል በቅደም ተከተል ከ3ኛ እስከ 5ኛ ያለውን ደረጃ ይዘዋል። በኢራንና በእስራኤል መካከል የተፈጠረውን ግጭት በውይይት እንዲፈታ ሩሲያ ለማደራደር ዝግጁ መሆኗን ፕሬዝዳንት ቭላዲሚር ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛላድ አል ናህያ ጋራ በመካከለኛው ምስራቅ ወቅታዊ ሁኔታ ላይ በስልክ ውይይት አድርገዋል። የሁለቱ ሀገራት መሪዎች የግጭት መባባስ አሳሳቢ መሆኑን ገልጸዋል። መሪዎቹ ጦርነቱን በአስቸኳይ ማቆም እንዳለባት በአጽንኦት ሰጥተው ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ጉዳዮችን ጨምሮ ቀጣይ ጉዳዮችን ለመፍታት የተጠናከረ የፖለቲካ ጥረት እንዲደረግ ጠይቀዋል። ፕሬዝዳንት ቭላዲሚር ፑቲን ሩሲያ በኢራንና በእስራኤል መካከል ውይይት እንዲደረግና ለማደራደር ዝግጁ መሆኗን አረጋግጠዋል። ሩሲያ ከተባበሩት አረብ ኤሚሬትስና ከሌሎች ሀገራት ጋር የምታደርገውን ንቁ ዲፕሎማሲያዊ ግንኙነት አጠናክራ እንደምትቀጥል መግለጻቸውን ስፑትኒክ ዘግቧል። በውይይቱ መሪዎች የመካከለኛው ምስራቅ ቀጠና ለከፍተኛ አለመረጋጋት እየተደረገ መምጣቱን፣ የዓለም ሀያላን መንግስታት ጦርነት እንዳይባባስ ጥረታቸውን አጠናክረው መቀጠል እንደሚገባቸው አስታውቀዋል። አያቶላ ኻሜኒ አሜሪካ ኢራንን ብታጠቃ ከባድ መዘዝ የሚያመጣ ዘላቂ ጉዳት እንደሚያጋጥማት አስጠነቀቁ። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ዩናይትድ ስቴትስ ኢራንን ብታጠቃ ከባድ መዘዝ የሚያመጣ ዘላቂ ጉዳት እንደሚያጋጥማት አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ለኢራን መሪዎች በተለይም ለአያቶላ ኻሜኒ ኢራን ያለአንዳች ቅድመ ሁኔታ እጅ መስጠት አለባት የሚል መልእክት ማስተላለፋቸው ይታወሳል። ይህንንም ተከትሎ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ የኢራንን ሕዝብና ታሪኳን የሚያውቁ አስተዋዮች ኢራንን በዚህ መልኩ ዛቻ በተሞላበት ቃላት አይናገሯትም ብለዋል። ምክንያቱም ኢራናውያን ለጠላት የሚንበረከኩ ሕዝቦች አይደሉም ሲሉ መናገራቸውን ሮይተርስ ዘግቧል። መንፈሳዊ መሪው አያይዘው የዩናይትድ ስቴትስ ከእስራኤል ወግና ኢራንን ማጥቃት ከጀመረች ከባድና ዘላቂ ጉዳት እንደሚደርስባት አስጠንቅቀዋል። ሄርሜስ 900 የሚባለው ሰው አልባ አውሮፕላን ተመቶ እንደወደቀባት እስራኤል አመነች። ሄርሜስ 900 የሚባለው ሰው አልባ አውሮፕላን ተመቶ እንደወደቀባት እስራኤል ማረጋገጫ ሰጠች። በአየር ድብደባና በሚሳኤል ጥቃት እየተባባሰ የመጣው የእስራኤልና የኢራን ግጭት በዛሬው ዕለትም እንደቀጠለ ነው። ይህን ተከትሎም ዛሬ ንጋት ላይ የኢራን ከተሞች ለማጥቃት የተላከ የእስራኤል ሄርሜስ 900 የተሰኘው ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይህንም ተከትሎ የእስራኤል መከላከያ ኃይል ድሮኑ በግዳጅ ላይ እያለ በኢራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል የሚል ስጋት እንደሌላት መግለጿንም ሲጂቲኤን ዘግቧል። መረጃዎች እንደሚያሳዩት የአንዱ ሄርሜስ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር የሚገመት ነው። በእስራኤሉ አልቢት ሲስተም የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራቀቁ መሳሪያዎች የተገጠሙለት ነውም ተብሏል። በተጨማሪም ይህ ሰው አልባ አውሮፕላን ለ30 ሰዓት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉት እንዲሁም እስከ 300 ኪሎ የሚመዝን አውዳሚ ቦምብና ሚሳኤል መሸከም የሚችል ነው። ከእይታ ተሰውሮ የተሰጠውን ኢላማ መቶት መመለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደሆነም የዘርፉ ተንታኞች ገልጸዋል። የእስራኤል ጦር ከኢራን የሚሰነዘሩ የሚሳኤል ጥቃቶች መቀጠላቸውን ገለጸ። ይህን ተከትሎም በመላው እስራኤል የአየር ጥቃት ማስጠንቀቂያ ሳይረኖች ተሰምተዋል። የሀገር ውስጥ ግንባር እዝ ህዝቡን የደህንነት መመሪያዎች እንዲከተልና ወደ መጠለያ እንዲገቡ ማሳሰቢያ ሰጥቷል። የእስራኤል መገናኛ ብዙኃን እንደዘገቡት በኢራን የሚሳኤል ጥቃት የተነሳ በደቡባዊ እስራኤል የሚገኘው ቤርሻባ ከተማ ውስጥ በሚገኘው ሶርቃ ሆስፒታል ላይ ጉዳት ደርሷል። በተጨማሪም ሚሳኤሎች በቴል አቪቭ፣ ምስራቅ ራማት ጋን እና በደቡብ ሃሎን መውደቃቸው ሚዲያዎች ዘግበዋል። የእስራኤል አየር ኃይል ከኢራን እየተተኮሱ ያሉትን ሚሳኤሎች ለመጥለፍ እየሰራ መሆኑን ቢገለጽም ነገር ግን የሀገሪቱ መከላከያ ስርዓት ሙሉ በሙሉ አስተማማኝ አይደለም ሲል አስጠንቅቋል። በቀጠለው በዚህ ጥቃት አንዳንድ ሚሳኤሎች መከላከያውን ጥሰው በማለፍ ጉዳት እያደረሱ ነው። በጥቂቶቹ ቢያንስ 24 ሰዎች በእስራኤል መገደላቸውን መረጃዎች ጠቅሰን ቀደም ሲል መዘገባችን አይዘነጋም። እስራኤል በቴህራን የሚገኘው የሀገር ውስጥ ደህንነት መስሪያ ቤት ማውደሟን አስታወቀች። የእስራኤል ሰራዊት ዛሬ ባሰራጨው መረጃ የሀገር ውስጥ ደህንነት መስሪያ ቤቱን ያወደምኩት በጦር አውሮፕላኖች ድብደባ ነው ብሏል። ሰራዊቱ ቀደም ሲል ባወጣው መግለጫ በኢራን ላይ የሚካሄዱ ጥቃቶች ዓላማ የኒውክሌር ማብላያ ተቋማትን ማውደም ብቻ ሳይሆን የአምባገነን ያለውን የኢራንን መንግስታዊ መዋቅሮችንም እንደሚያካትት ገልጾ ነበር ሲል አዣንስ ፍራንስ ፕሬስ ዘግቧል።
ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ ተመድ ጠየቀ። ላለፉት 7 ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው በሀገሪቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት በሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይስፋፋ መከላከል እንዳለበትም አሳስበዋል። ዋና ጸሐፊው ይህንን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው በእስራኤል ጎን በመሆን በጦርነቱ ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸውን ተከትሎ ነው። በሁለቱ ሀገራት መካከል ያለውን ጦርነት ለማቆም ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥሪ የኢራኑ መሪ አያቶላ ካሚኒ ውድቅ ማድረጋቸው ይታወሳል። በሁለቱ ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራንና ከእስራኤል ማስወጣት ጀምረዋል። የኢትዮጵያ ጤና ባለሙያ ማህበር ታገደ። በቅርቡ የጤና ባለሙያዎች ያደረጉትን ስራ የማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኘው ለአዲስ ስታንዳርድ ገለጹ። እግዱ የተላለፈው ከኢትዮጵያ ሲቪል ማህበራት ድርጅት ባለስልጣናት በኩል መሆኑን የገለጹት አቶ ዮናታን የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶችን መነሳታቸውን ተናግረዋል። አቶ ዮናታን አያይዘውም በመመሪያና የሀገሪቱ ሕግ በሚፈቅደው ነው የተንቀሳቀስ ነው፣ ከዛ ውጭ ያደረግነው ነገር የለም ሲሉ ጠቅሰው እግዱ በዋነኛነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑም አስታውቀዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምጽ ለመሆን ነው ሲሉ ገልጸው ጤና ባለሙያው ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምጽ ስናሰማ የቆየ ነው ብለዋል። የሩሲያ ቤተ መንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በእስራኤልና በኢራን መካከል ስላለው ግጭት ዙሪያ ሲናገሩ በኢራን ስለሚደረግ የአገዛዝ ለውጥ ማውራት የማይታሰብና ስለ ጉዳይ ማውራት በራሱ ተቀባይነት የሌለው ሊሆን ይገባል ሲሉ አርብ ጠዋት በስካይ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ፔስኮቭ የኢራኑ የበላይ መሪ አያቶላ አሊ ካሚኒ ቢገደሉ ይህ በኢራን ውስጥ አክራሪነትን የበለጠ ያባብሳል ሲሉ ተንብየዋል። ሆኖም ቃል አቀባዩ በዚህ ጉዳይ ሩሲያ እንዴት ወይም በምን መልኩ ምላሽ እንደምትሰጥ ግን አልገለጹም። ፔስኮቭ ግጭቱ እንዳይባባስና አሜሪካ ጣልቃ እንዳትገባ ያስጠነቀቁ ሲሆን ተጨማሪ ተሳታፊዎችም ሁኔታውን ይበልጥ አደገኛ ሊያደርጉት ይችላሉ ሲሉ ስጋታቸውን ገልጸዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮል ሌቪት ፕሬዝዳንቱ የተጻፈው መግለጫ ለጋዜጠኞች በንባብ አሰምተዋል። ፕሬዝዳንቱ በቅርብ ጊዜ ውስጥ ሊካሄድ የሚችለውን ትልቅ የድርድር እድል መኖሩን በማመን በሚቀጥሉት 2 ሳምንታት ውስጥ በጦርነት ለመሳተፍ ወይም ላለመሳተፍ እወስናለሁ ሲሉ ነው የገለጹት። ፕሬስ ሴክሬታሪ ካሮል ሌቪት ፕሬዝዳንት ትራምፕ ዲፕሎማቲክ መፍትሄ ይሻሉ በማለት የገለጹ ሲሆን ከብሔራዊ ደህንነት ምክር ቤት አባላት ጋር ምክክር ማድረጋቸውንም ጠቅሰዋል። እመኑኝ ፕሬዝዳንቱ እንዳስፈላጊነቱ ኃይል ለመጠቀም ወደኋላ አይሉም ሲሉ ነው የገለጹት። በተጨማሪም ጦርነቱ ከተነሳ ጊዜ ጀምሮ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በስልክ በተደጋጋሚ ሲያወሩ እንደነበረ ዋይት ሀውስ አረጋግጧል። ኢራን የኒውክሌር ቦምብ ለመስራት ከመቼውም ጊዜ በበለጠ ተቃርባለች ለሚለው ጥያቄ ሲመልሱ እውነታው ኢራን የኒውክሌር መሳሪያ ለመያዝ አልቀረበችም ሲሉ ምላሽ ሰጥተዋል። የኢራንን የኒውክሌር መርሃ ግብር ለማጥፋት ወታደራዊ አቅም ያላት ብቸኛ ሀገር አሜሪካ በመሆኗ ምክንያት የአሜሪካ በጦርነት መሳተፍ አለመሳተፏ ትልቅ የአሰላለፍ ለውጥ ያመጣል ተብሎ ይጠበቃል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ኢራን ወደ ኒውክሌር ጦር መሳሪያ ለመሸጋገር እየተቃረበች ነው መሆኑን የሚያረጋግጥ ምንም አይነት ማስረጃ የለም በማለት ተናገሩ። ይህ የሆነው እስራኤል ብሔራዊ ስጋት ፈጥሮብኛል በማለት ኢራንን የጦር መሳሪያ መርሃ ግብር ለማስቆም በሚል በኢራን ኒውክሌር ጣቢያዎች ላይ የአየር ጥቃት እየሰነዘረች ባለችበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒውክሌር መሳሪያ ሊኖራት አይገባም ብለው መረጃው አለን የሚሉ አካላት ስለሚናገሩ ነገር ግን ግድ የለኝም ኢራን የኒውክሌር መሳሪያ ለመስራት ግን በጣም የተቃረበች ይመስለኛል ሲሉ መናገራቸው ይታወሳል። ይህን ተከትሎ ነው እንግዲህ ዋና ጸሐፊው ኢራን የኒውክሌር መሳሪያ ለመስራት ተቃርባለች የሚባለውን የእስራኤልና የአሜሪካ ውንጀላ የሚቃረን መግለጫ የሰጡት። ኢራን በበኩሉ የኒውክሌር ኃይልን ለሰላማዊ አገልግሎት ብቻ ለመጠቀም እየሞከረች እንደሆነ በተደጋጋሚ መግለጿ ይታወሳል። ይህ በዚህ እንዳለ የዓለም አቀፉ አቶሚክ ባለስልጣን ሁለቱ ሀገራዊ በሰላማዊ መንገድ እንዲነጋገሩና ምንም እንኳን እስካሁን ኢራን ለስጋት የሚያደርስ የአቶሚክ ኃይል እየሰራች ነው ብሎ ባያምንም ተጨማሪ ፍተሻ እንዲደረግ ጠይቋል።
ትራምፕ የቲክቶክን እገዳ ቀነ ገደብ ለሶስተኛ ጊዜ ያራዘሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቲክቶክ ቻይናዊ ያልሆነ ገዢ እንዲፈልግ አሊያም እንዲታገድ ያስቀመጡትን እገዳ ቀነ ገደቡን ለሶስተኛ ጊዜ ያራዝመዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የቲክቶክ ቀነ ገደብ በ90 ቀናት እንዲራዘም የአስፈጻሚ ትዕዛዝ ፈርሜያለሁ ብለዋል። ሁለተኛው ዙር የቲክቶክ እገዳ ቀነ ገደብ በዛሬው ዕለት የሚያበቃ ሲሆን ትራምፕ ለቲክቶክ ሶስተኛ ዕድል መስጠታቸውን ተከትሎ አዲሱ የእገዳ ቀን እስከ ፈረንጆቹ መስከረም 17 2025 ድረስ የሚቆይ ይሆናል። ፕሬዝዳንቱ እንደገለጹት የቀነ ገደቡ መራዘም በሚሊዮኖች የሚቆጠሩ አሜሪካውያን የሚጠቀሙበትን የግንኙነት መድረክ በድንገት ላለመዝጋት እና አስተዳደራቸው ተገቢውን አካሄድ በሚጠብቅ መንገድ እንዲወስን እድል ለመስጠት ያለመ ነው ብለዋል። በሌላ በኩል ቲክቶክ በለጠፈው መግለጫ ፕሬዝዳንት ትራምፕ መተግበሪያው ለ170 ሚሊዮን የአሜሪካ ተጠቃሚዎችና 7.5 ሚሊዮን ለሚሆኑ ምርቶቻቸውን በቲክቶክ ላይ ለሚያስተዋውቁ አሜሪካ ነጋዴዎች እንዲደርስና እንዳይቋረጥ ስለረዱት አመስግኗል ሲል ዘ ጋርዲያን ዘግቧል። ኤልሳልቫዶር ከዓለም አቀፉ የገንዘብ ተቋም ጋር በ2024 ቢትኮይንን ላለማከማቸት ስምምነት ብትደርስም ከዛ በኋላ 240 ቢትኮይን ገዝታለች። ኤልሳልቫዶር ቢትኮይንን እንደ መገበያያ ገንዘብ የተቀበለች የመጀመሪያ ሀገር ስትሆን በ2024 IMF $1.4 ቢሊዮን ብር ሲሰጣት ተጨማሪ ቢትኮይን አለመግዛት በስምምነቱ ውስጥ ነበር ተብሏል። ኤልሳልቫዶር ከገዛ በኋላ 240 ቢትኮይን መግዛቷ ሲዘገብ አጠቃላይ በመንግስት ዋሌት ያላት የቢትኮይን ክምችት 6209 ደርሷል ተብሏል። በወቅቱ IMF ሀገሪቷ ቢትኮይንን እንደ መገበያያ ገንዘብነት እንዳትጠቀም ጠይቆም ነበር። ፕሬዝዳንቷ ናይብ ቡኬሌ በ2022 በነደፉት ስትራቴጂክ መሰረት ኤልሳልቫዶር በየቀኑ 1 ቢትኮይን እየገዛች መሆኗንም ተዘግቧል። እስራኤልና ቱርክ የቃል ውዝግብ ሰጣ ገባ ውስጥ ገብተዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከቀድሞ የጀርመን ፕሬዝዳንት አዶልፍ ሂትለር ጋር ማነጻጸራቸው ውዝግብ አስከትሎባቸዋል። ፕሬዝዳንቱ ከግሪክ ጋር የሚወዛገቡባትን የቆጵሮስ ከተማ የዓለም አቀፉ እውቅና የሰሜን ቱርክ ግዛት አካል ሆና ትቀጥላለች ብለዋል። አክለውም የኢራንና እስራኤል ግጭትን በተመለከተ ቱርክ የሚያቃጣባትን ጥቃት ትመክታለች ሲሉ ተናግረዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የቱርክ ፕሬዝዳንት ኤርዶጋን የሰጡትን ሀሳብ ለኢራን የወገን አስተያየት ነው በማለት ተቃውመዋል። ኤርዶጋን ጸባጫሪነት ባህሪ እየታየባቸው ነው ያሉት በህገወጥ መንገድ ተቆጣጥረዋታል ባሏት የቆጵሮስ ካርድ እየተጫወቱ ነው ሲሉ ተናግረዋል። የባህረ ሰላጤው የትብብር ምክር ቤት እስራኤል በኢራን ላይ ያደረሰውን ጥቃት ማውገዛቸው ተነገረ። እነዚህ የእስራኤል ጥቃቶች የዓለም አቀፍን ህግን፣ የተባበሩ መንግስታት ቻርተርና ዓለም አቀፍ ደንቦችን የሚጥስ ነው ሲሉ የኩዌት ቋሚ ተወካይ አምባሳደር አልሃያን የእስራኤልን ድርጊት አውግዘውታል። በጄኔቫ በተካሄደው 59ኛው የሰብአዊ መብቶች ምክር ቤት ስብሰባ መክፈቻ ላይ የኩዌት ቋሚ ተወካይ በተባበሩት መንግስታት ድርጅትና በጄኔቫ በሚገኙ ሌሎች ዓለም አቀፍ ድርጅቶች አምባሳደር ናስር አልሃያን የጂሲሲ መንግስታትን በመወከል ባደረጉት የመክፈቻ ንግግር እስራኤል በኢራን ላይ ያደረገችው ትንኮሳና ድብደባ አግባብነት የሌለው የዓለም አቀፉን ህግጋቶች የሚጻረር ነው ሲሉ ተናግረዋል። የጂሲሲ መንግስታት የሰብአዊ መብቶች ጥበቃ ሉዓላዊነትን በማክበር ላይ የተመሰረተ የተረጋጋ ዓለም አቀፋዊ ማህደር ለውይይት ቁርጠኝነትና ግጭቶችን ለመከላከልና ልማትን ለማጎልበት የባለብዙ ወገን አካሄዶችን በማክበር ላይ የተመሰረተ እንደሆነም ያምናል ያሉት አምባሳደሩ አክለውም እስራኤል ቀጠናውን ወደ ከፋ ግጭት እየወሰደችው ነው ሲሉ ወቅሰዋል። ሁለቱ ሀገራት ለሰላማዊ ግጭት አፈታት ቅድሚያ ትኩረት መስጠት አለባቸው፣ ውይይትና መግባባት ብቸኛ መፍትሄ ነው ሲሉ ወደ ድርድር እንዲመጡ ተማጽነዋል። ጉዳዩን በትኩረት እየተከታተሉት እንደሚገኙ የተናገሩት አምባሳደሩ ሌሎች ሀገራትም በቀጠናው ያንዣበበውን ከባድ የመጠፋፋት የጦርነት ስጋት እጃቸውን ከማስገባት በመቆጠብ እንዳይባባስ የበኩላቸው እንዲወጡ ጥሪ አቅርበዋል። ኬንያ ለእስራኤል ማስጠንቀቂያ ላከች። በእስራኤል ቴል አቪቭ ራማት ጋን በኬንያ ኤምባሲ አቅራቢያ የደረሰ ፍንዳታን ተከትሎ የኬንያ መንግስት ኤምባሲዎች ጥበቃ እንዲደረግላቸው ጥሪ ማቅረባቸው ተነገረ። በኬንያ ኤምባሲ አቅራቢያ ፍንዳታ መከሰቱን ተከትሎ የኬንያ መንግስት መግለጫ አውጥቷል። በመግለጫውም ኤምባሲዎቹ በዓለም አቀፍ ሕግ መሰረት በማንኛውም ጊዜ ከሁለቱ የተገለሉና የመጠበቅ ግዴታ ያለባቸው ያሉትን የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪ ሲንግኦይ በውጭ ዲፕሎማቶች ላይ የሚደረግ የትኛውንም ጥቃት ዓለም አቀፉ ሕግን የሚጥስ ስለሆነ መወገዝ ያለበትና እስራኤልንም የኬንያን ኤምባሲ ደህንነት የመጠበቅ ግዴታ አለባት ብለዋል።
የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪ ሲንግኦይ በውጭ ዲፕሎማቶች ላይ የሚደረገው የትኛውንም ጥቃት ዓለም አቀፉ ሕግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ እንዳለባቸው አሳስበዋል። ሁለቱም ወገኖች ጦርነት ማቆም አለባቸውም ሲሉ ያስጠነቀቁት ኮሪ ሲንግኦይ በእስራኤል የኬንያ አምባሳደርን መልእክት ያስተላለፉ ሲሆን አሁን ላይ የኤምባሲው ሰራተኞች ከቤታቸውም ሆነው ስራቸውን እያከናወኑም እንደሆነና በሰላም እንደሚገኙም ገልጸዋል። ሰሜን ኮሪያ አስጠነቀቀች። ሰሜን ኮሪያ ከፒዮንግያንግ አቅራቢያ ከሚገኘው የሱን አካባቢ የሮኬት ማስወንጨፊያ ከ10 በላይ የሚሆኑ ሮኬቶችን መተኮሷ ተነገረ። ደቡብ ኮሪያ፣ አሜሪካና ጃፓን በኮሪያ ልሳነ ምድር የጋራ ወታደራዊ አየር ልምምድ ማድረጋቸውንና ኮሪያ ባህረ ገብ መሬት መጠጋታቸውን ተከትሎ ሰሜን ኮሪያ 10 የማስጠንቀቂያ ሮኬቶችን ማስወንጨፏን በሲኦል ብሔራዊ ቴሌቪዥን ዮንሃፕ ተዘግቧል። ምንም እንኳን ከነዚህ ሮኬት በሰሜን ምዕራብ አቅጣጫ የተተኮሱ ቢሆንም ክልላቸውን ወይንም የታቀዱ ኢላማዎችን በተመለከተ የተለየ መረጃ አልተለቀቀም። ይሁንና ሲኦል ይህንን ማስጠንቀቂያ ሮኬቶችን ያስወነጨፈችው በደቡብ ኮሪያ ደቡባዊ የጄጁ ደሴት አቅራቢያ 2 የደቡብ ኮሪያ F-15 ኪ ተዋጊ ጄትስ፣ 6 ዩኤስ F-16 ተዋጊና 2 የጃፓን F-2 ጄቶችን የተሳተፉበት ልምምድ ማድረጋቸውንና የደቡብ ኮሪያ የስለላ ድርጅት ዳይሬክተር ሆነው የተሸሙት ፒዮንግያንግ በደቡብ ኮሪያ ላይ የኒውክሌር ጥቃት ከሰነዘረች ዩናይትድ ስቴትስ ሰሜን ኮሪያን በኒውክሌር እንደምትመታ መግለጻቸውንም ተከትሎ በሰሜን ኮሪያ እየተካሄደ ያለው የሚሳኤል ልማትና አቅም ለዓለም አቀፍ ማህበረሰብ በተለይም ለደቡብ ኮሪያ፣ ለጃፓንና ለዩናይትድ ስቴትስ ለማሳየት እንደሆነም ተገልጿል። የደቡብ ኮሪያ ፕሬዝዳንት ሊ ጃማይንግ ከተመረጡ ወዲህ ከሰሜን ኮሪያ የተወነጨፈው የመጀመሪያው ሮኬት ማስጠንቀቂያም እንደሆነም ተነግሯል። ሰሜን ኮሪያ የጦር መሳሪያ መርሃ ግብር እንቅስቃሴውን ለመግታት ዓለም አቀፍ ማዕቀቦችና ዲፕሎማሲያዊ ጥረቶችን ቢያደርጉም በየጊዜው አቅሟን እያሳደገች መሆኑን ተነባቢነት ያላቸው ዓለም አቀፋዊ ሚዲያዎች ያገኘነው መረጃ ያሳያል። እስራኤልና ኢራን ከሰሞኑ ከፍተኛ የሆነ ግጭት ውስጥ የገቡ ሲሆን የተለያዩ ጥቃቶችን አንዳቸው ሌላቸው ላይ እየሰነዘሩም ይገኛሉ። እስራኤል ኢራን የኒውክሌር መሳሪያ ካመረተች ስጋት ነው፣ ማስቆም አለብን በሚል ሀሳብ በኢራን የኒውክሌር ጣቢያዎች ናቸው ባለቻቸው ስፍራዎች ላይ በተደጋጋሚ ጥቃት ስታደርስ ቆይታለች። ከዚህ ባለፈ የኢራን የኒውክሌር ተመራማሪዎችና ከፍተኛ የጦር አዛዦችንም ኢላማ በማድረግ ገላለች። ኢራንም ለተደረገባት ጥቃት አጸፋዋን እየመለሰች ሲሆን በእስራኤል ላይ በ400 በላይ ባላስቲክ ሚሳኤሎችንም ተኩሳለች። እስራኤል በተደጋጋሚ ጥቃት የምትፈጽምባቸውን ቦታዎች በኒውክሌር ማብለያ ጋራ የተያያዙና ሚሳኤል ማስወንጨፊያ ጣቢያዎችን ነው። ዋናው ኢላማ ደግሞ ኢራን መሬት ውስጥ እንደገነባች የሚገመተውን የኒውክሌር ማብለያ ታንከር ነው። ሆኖም የእስራኤል አሁን ባላት የጦር ቴክኖሎጂ ከመሬት ስር ያለውን የኢራን ኒውክሌር ባንከር ልትመታ አልቻለችም። ለነዚህ የአሜሪካንን እገዛ ትፈልጋለች። በዚህ ውጥረት በነገሰበት ጊዜ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልን ደግፈው ኢራንን እየተቹና የተለያዩ ሀሳብም እየሰጡ የሚገኙ ሲሆን አሁን ላይ አሜሪካን ወደ ጦርነቱ ትገባ ይሆን የሚል ስጋትም ፈጥሯል። ይህም ኢራን ላይ ስጋትን ፈጥሯል። ኢራንን ያሳሰባት የምድር ውስጥ የኒውክሌር ጣቢያውን መምታት የሚችለው ጂቢዩ 57 የተሰኘው ቦምብ አሜሪካን በብቸኝነት ስላላት ነው። ይህ በክብደቱ ወደ 14000 ኪሎ ግራም የሚመዝነው ቦምብ ከምድር በታች እስከ 60 ሜትር ድረስ በመዝለቅ ጥቃት የማድረስ አቅም ያለው ነው። እናም የእስራኤል ይህንን ቦምብ አግኝታ ከተጠቀመችበት አሜሪካ በቀጥታ የጦርነት ተሳታፊ የሆነች ማለት ሲሆን ይህም ደግሞ በመካከለኛው ምስራቅ እጅግ የሰፋ ጦርነትና ለመረጋጋትን ያመጣል ተብሎ ተሰጥቷል። እንደዚህ ነገሮች እየተባባሱ ባሉበት ሰዓት የተባበሩት መንግስታትን ጨምሮ ሩሲያ፣ ቻይና፣ ፈረንሳይና ጀርመን ሁለቱም ሀገራት ጦርነቱን በማቆም በዲፕሎማሲያዊ መንገድ እንዲነጋገሩ ጥሪ አስተላልፈዋል። እንደ ኦማንና ቱርክ ያሉ ሀገራት በበኩላቸው እስራኤልን በቀጠናው አለመረጋጋት እንዲከሰት እየሰራች ነው ሲሉም ከሰዋል። የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት በአስቸኳይ ስብሰባ ጠራ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት አርብ ዕለት በአስቸኳይ ስብሰባ መጥራቱን ቢቢሲ ዘግቧል። ስብሰባው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ አቅራቢነት የተጠራ ሲሆን የእስራኤል አምባሳደር ዳኒ ዳኖን በስብሰባው እንደሚገኙ ዘገባው ጠቅሷል። የእስራኤልን ጥቃት ተከትሎ ከሳምንት በፊትም በኢራን ጥያቄ አቅራቢነት የተመድ የጸጥታው ምክር ቤት በኒውዮርክ መምከሩ ይታወሳል። በስብሰባ ላይ የእስራኤልን ጥቃት ያወገዙት የኢራን ተወካይ ሰኢድ ራቫኒ የጸጥታው ምክር ቤት ድርጊቱን እንዲያስቆምና የእስራኤልን ተጠያቂ እንዲያደርጋት ጠይቀው እንደነበረ ዘገባው አስታውሷል።
የባለ 40 ወለሎች ፎቅ ያህል የሚረዝመውን የዓለማችንን ትልቁ የስፔስ ኤክስ ሮኬት በሙከራ ላይ እያለ ፈነዳ። የታዋቂው ቢሊዮነር ኤሎን መስክ ንብረት በሆነው ስፔስ ኤክስ ወደ ጠፈር ሊመጥቅ የተዘጋጀው የዓለማችን ትልቁ ሮኬት በሙከራ ላይ እያለ መፈንዳቱ ታውቋል። ትናንት ምሽት በደቡባዊ ቴክሳስ በሚገኘው የሮኬት ጣቢያ ሊመጥቅ ሲል በመሬት ላይ እያለ ፍንዳታ ያጋጠመውን ስታርሺፕ 36 ሮኬት በዓለማችን እስከዛሬ ከተገነቡት ሁሉ ግዙፉ መሆኑን ስካይ ኒውስ ዘግቧል። የአጠቃላይ ቁመቱ የባለ 40 ወለሎች ፎቅ ያህል ወይም 120 ሜትር እንደሚረዝምም ነው የተነገረው። ዝግጅቱ በርካታ ወራትን የፈጀውና $90 ሚሊዮን ወጪ የተደረገበት ስታርሺፕ 36 ትናንት ሙከራ ላይ እያለ በፈነዳበት ወቅት በሰው ሕይወት ላይ ያጋጠመ ምንም አይነት ጉዳት እንደሌለ ተገልጿል። አሜሪካ በኢራንና እስራኤል ጦርነት ጣልቃ እንዳትገባ ሩሲያ አስጠነቀቀች። አሜሪካን በኢራንና እስራኤል ጦር ወታደራዊ ጣልቃ ገብነት እንዳትፈጽም ሩሲያ አስጠንቅቃለች። የሩሲያ የውጭ ጉዳይ ሚኒስትር ዋሽንግተን በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቋል። እንደ ፍራንስ 24 ዘገባ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ዋሽንግተን በሁኔታው ላይ ወታደራዊ ጣልቃ ገብነት እንዳትፈጽም ልናስጠነቅቅ እንወዳለን ሲሉ ለጋዜጠኞች ተናግረዋል። ማንኛውንም የአሜሪካ ወታደራዊ እርምጃ ሊተነበዩ የማይችሉ አሉታዊ መዘዞችን የሚያስከትል እጅግ አደገኛ እርምጃ ነው ሲሉም አክለዋል። የሩሲያና የቻይና መሪዎች በስልክ ካደረጉት ውይይት በኋላ የክሬምሊን አማካሪ ዩሪ ኢሻኮቭ ለጋዜጠኞች እንደተናገሩት ሞስኮና የቤጂንግ የግጭቱ ፍጻሜ በፖለቲካዊና በዲፕሎማሲያዊ መንገዶች ብቻ መፈታት አለበት ብለው እንደሚያምኑም ገልጸዋል። ባለፈው ሳምንት የሩሲያ ፕሬዝዳንት ቭላዲሚር ፑቲንን ከእስራኤልና ከኢራን መሪዎች ጋር በስልክ ተነጋግረው ነበር። ከሰዓት በኋላ የወጡት አንዳንድ የእስራኤል የጸጥታ ግምገማዎች እንደሚያሳዩት ይህ ግጭት እስራኤላውያን ከጠበቁት በላይ ረዘም ላለ ጊዜ የሚቆይ ይሆናል። የእስራኤል የጦር ኃይሎች ጠቅላይ አዛዥም ግጭቱ ሊራዘም ስለሚችል ሁሉም ራሱን እንዲያዘጋጅ ለእስራኤል ሕዝብ ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የአገዛዝ ለውጥ ማምጣት የግጭቱ ዋነኛ ዓላማ እንዳልሆነ ከዚህ ቀደም መናገራቸው ይታወሳል። እንደ እርሳቸው ገለጻ ዋና ፍላጎታቸው ኢራን ምንም አይነት የኒውክሌር ጦር መሳሪያ እንዳታገኝ የኒውክሌር ፕሮግራሟን ማውደም ነው። የእስራኤል የመከላከያ ሚኒስቴር ይህንኑ ሀሳብ ቢያስተጋቡም የአገዛዝ ለውጥ የግጭቱ አካል ሊሆን እንደሚችልና ምናልባትም ከግቦቹ አንዱ ሊሆን እንደሚችልም ጠቁመዋል። ስለዚህ የእስራኤላውያን መልእክት ግልጽ ነው። ግጭቱ የፈጀውን ያህል ጊዜ እንደሚቀጥሉበትና ለዚህም በቂ የሰው ኃይል እንዲሁም በማጥቃትም ሆነ በመከላከል በኩል ወታደራዊ ብቃት እንዳላቸው እየገለጹ ነው። የሩሲያ ወታደር እግር የረገጠበት ቦታ ሁሉ የሩሲያ ነው ሲሉ ቭላዲሚር ፑቲን መናገራቸውን ስፑትኒክ ዘግቧል። ፑቲን ይህን ምሳሌ ተረትም አይደለም፣ ነገር ግን የቆየ ሕግ ነው። የሩሲያ ወታደር እግር የረገጠበት ቦታ የኛ ነው። የሩሲያና የዩክሬን ሕዝቦች አንድ ሕዝቦች ናቸው። በዚህ መሰረት መላው ዩክሬን የኛ ናት ሲሉ በ2025 የሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ስብሰባ ላይ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል የምትሰነዝረውን ጥቃት እስካላቆመች ድረስ ለድርድር ሀገራቸውን እንደማትቀጥል አስታወቁ። ሚኒስትሩ አሁን ባለው ሁኔታ የጽዮናዊ አገዛዝ ጥቃቱን እስከቀጠለ ድረስ ከማንም ጋር ለመደራደር ፈቃደኛ አይደለሁም ሲሉ ተናገሩ። አሜሪካን በተመለከተ ሲያነሱም ከማንም ጋር ለመደራደር ፈቃደኛ አይደለንም። አሜሪካ መደራደር ትፈልጋለች። በተደጋጋሚ ጊዜ መልእክት ልከዋል። እየተካሄደ ያለው ወረራና ጥቃት ካልቆመ ለንግግርና ዲፕሎማሲ የሚሆን ቦታ እንደሌለ በግልጽ ነግረናቸዋል ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ራሳቸውን እየተከላከሉ እንደሆነ በመግለጽ ራስ መከላከል በየትኛውም ሁኔታ የሚቆም ነገር እንዳልሆነም ነው ያነሱት። የኢራን የውጭ ጉዳይ ሚኒስትር አሜሪካ በእነዚህ ወንጀሎች ተባባሪ ነች ብለው የከሰሷት ሲሆን ከአሜሪካ ጋር የሚካሄድ ንግግር እንደማይኖርም ገልጸዋል። ሚኒስትሩ አንዳንድ ሀገራት ለማሸማገል እንደጠየቁ በማንሳት ሀገራቸው የትኛውንም የድርድር ጥያቄ እንዳላቀረበች ተናግረዋል። ኢራን አዲስ አብዮታዊ ዘብ ኢንተለጀንስ ኃላፊዎች ሾመች። ቴህራን በኢራን አብዮታዊ ዘብ ደህንነት ኃላፊ መሐመድ ካዚም ቦታ ብርጋዴር ጄኔራል ማጂድ ካዳሚን መተካቷ ተገልጿል። ካዚም ባሳለፍነው እሁድ በእስራኤል ጥቃት ህይወታቸው አልፏል። ዓለም በዘመናዊ የጦር መሳሪያዎች የታገዙ ጦርነቶች ሁሉም ነገር የሚያሳጡና ሰዎችን በጭካኔ እንደሚመቱ የሚያደርጉ መሆናቸውን የፖፕ ሊዮ 17ኛው ገለጹ። ጦርነትን መምረጥ መሸነፍ ነው ያሉት ፖፕ ሊዮ ሰብአዊ ክብርን መጠበቅና ዓለም አቀፍ ሕግን ማክበር ኃላፊነት መውሰድና መተግበር ይበጃል ብለዋል። ዓለም አቀፍ ሕግና ሰብአዊነት ክብር እንዲጠበቅ የሚመለከታቸው የዓለም አቀፉ ማህበረሰብ አካላት በኃላፊነት የሰላም አማራጭ ቅድሚያ እንደሚሰጡም ፖፕ ፍራንሲስ ይጥሩ እንደነበር አስታውሰዋል። ጦርነትን መምረጥ ሽንፈት ነው።
በሰላም የምናጣው ነገር የለም። ምርጫችን ጦርነት ከሆነ ግን ሁሉንም ነገር እናጣለን የሚለው የፖፕ ፒዩስ 12ኛ አስተሳሰብ አሁን ላለው የዓለም ነባራዊ ሁኔታ መድኃኒት መሆኑንም ጠቁመዋል። ፖፕ ሊዮ ይህንን ያሉት በእስራኤልና በኢራን መካከል ያለውን ግጭት እየተባባሰ ባለበት ወቅት ነው። የአሜሪካ ምክር ቤት አባሏ ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል አለች። የአሜሪካ ኮንግረስ አባል የሆነችው ትውልደ ኢራናዊና ዲሞክራቲኳ ያስሚን አንሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና ኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል አለች። ለቢቢሲ ኒውስ ዴይ ፕሮግራም በየቀኑ ሀሳቡን የሚቀይር ፕሬዚዳንት ነው ያለን ያለችው ሲሆን አክላም የምናገረውን ማንም አያምንም ነው ያለችው። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባት ተናግራለች። አንሳሪ ኢራናውያን ስልጣን ያለው አካል አለመሆናቸውንም ማስታወሱን አስፈላጊ እንደሆነ ጠቅሳ አብዛኛውን ሕዝብ ከ1979 ጀምሮ በእገታ ውስጥ የያዛቸውን እስላማዊ ሪፐብሊክ እንደሚቃወሙም ገልጻለች። በመሆኑም በሀገራቸው በቦምብ መደብደብ አይገባቸውም ብላለች። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ነው ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ የህይወት መጥፋት ወደሚወስደው መንገድ ላይ እንዳያተኩሩ አሳስባለች ሲል ቢቢሲ ዘግቧል። ኢትዮጵያ ባለፉት 11 ወራት ከውጭ ንግድ ከ7 ቢሊዮን ዶላር በላይ አግኝታለች ተባለ። ገቢው በሀገሪቱ የውጭ ንግድ ታሪክ ከፍተኛ እንደሆነ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በህዝብ ተወካዮች ምክር ቤት ቀርበው የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት ተናግረዋል። በውጭ ንግድ ምቹ ምህዳር መፈጠሩን፣ የተለያዩ የህግና አሰራሮች ማነቆች መፈታታቸውን፣ ከላኪዎችና ከባለድርሻ አካላት ጋር ለተሻለ ቅንጅት በመስራቱ ለተመዘገበው ውጤት ትልቅ ድርሻ አለው ብለዋል። የውጭ ንግድ ገቢው ከ2016 በጀት ዓመት ጋር ሲነጻጸር ከ3.96 ቢሊዮን ዶላር በላይ ጭማሪ አሳይቷል። ሊጠናቀቅ ሳምንት በቀሩት በዚህ በጀት ዓመት መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ጠቁመዋል። የቴህራን ህዝብ ከአርብ ጸሎት በኋላ ከተማችንን አንለቅም፣ ከመሪያችን ጎን እንቆማለን ብለዋል። በሌላ ዜና ከ25 በላይ የሚሆኑ የእስራኤል አየር ኃይል ተዋጊ ጀቶች ኢራን ውስጥ ቲብሪዝና ከርማንሻህ አካባቢ የሚገኙ ከ35 በላይ የሚሆኑ የሚሳኤል ማከማቻና ለማስወንጨፊያነት የሚያገለግሉ ቦታዎችን መምታቱን ገልጸዋል። ከዚህ በተጨማሪ አንድ ከፍተኛ የኢራን የኒውክሌር ሳይንቲስት ሳይገደል እንዳልቀረም ሮይተርስ እና ዎል ስትሪት ዘግበዋል። ፑቲን በዓለማችን ላይ ቀውሶች በፍጥነት እየተቀጣጠሉ ነው ሲሉ ተናገሩ። ለማሳያም በመካከለኛው ምስራቅ ያለውን ሁኔታ አንስተው የሩሲያ አጠቃላይ የሀገር ውስጥ ምርት አስቸጋሪ ውጫዊ ሁኔታ ቢኖረውም ከዓለም አማካይ ከ2 ዓመታት ያህል እንዳደገም ተናግረዋል። የጥሬ ዕቃ ለሩሲያ ኢኮኖሚ የሚያበረክተውን አስተዋጽኦ ወሳኝ አይደለም ብለዋል። በተመሳሳይ ወታደራዊ ኢንዱስትሪው ከቅርብ ዓመታት ወዲህ ለኢኮኖሚያዊ እድገቱ መሰረት መሆኑን አቁሟል ሲል ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ በኢራንና እስራኤል ግጭት ውስጥ በቀጥታ ስለሚኖራቸው ሚና ከውሳኔ እንደሚደርሱ ነጩ ቤተ መንግስት አስታውቋል። በቤተ መንግስቱ ጋዜጣዊ መግለጫ የፕሬስ ሴክሬታሪ ኃላፊዋ ካርሎን ሊቬት የትራምፕን መልእክት ግልጽ ያደረገች ሲሆን በቅርቡ ከኢራን ጋር ሊኖር የሚችልን የድርድር እድል መሰረት በማድረግ በሚቀጥሉት 2 ሳምንታት ውስጥ በሁለቱ ሀገራት ጦርነት መካከል አሜሪካ ስለሚኖራት ሚና ከውሳኔው ደርሳሉ ማለታቸውን አስታውቃለች። ቀደም ሲል የኢራን የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ለቢቢሲ እንደተናገሩት የዩናይትድ ስቴትስ ጣልቃ ከገባች ከአካባቢው የከፋ ነገር እንደሚፈጠር ተናግረዋል። ይህ የአሜሪካ ጦርነት አይደለም ማለታቸውንም ይታወሳል። የእስራኤል የመከላከያ ሚኒስትር ሂዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁ። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የሊባኖሱ ሂዝቦላ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል። እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭን ነው ሲሉም ዝተዋል። ሂዝቦላ ዋና ጸሐፊ ከቀደምቶቹ ትምህርት እየተማረ አይደለም እናም በኢራን አምባገነንነት ትዕዛዝ መሰረት በእስራኤል ላይ እርምጃ እንደሚወስድ እየዛተም ነው ሲሉ ካትዝ በኤክስ ገጻቸው ላይ በለጠፉ ጽሑፍ አጋርተዋል። የሂዝቦላህ የቀድሞ መሪ ሐሰን ነስራላህ ባለፈው ዓመት እስራኤል በሂዝቦላህ ላይ ባካሄደችው ዘመቻ መገደላቸው ይታወሳል። እስራኤላውያን በሚያስፈራሩ አሸባሪዎች ላይ ቴልአቪቭ ትዕግስት እንዳጣች እንዲጠነቀቅና እንዲረዱ ለሊባኖስ ሂዝቦላ ተግሳጽ አቅርባለሁ። የሂዝቦላህ መሪ ናኢም ቃሴም ሐሙስ ዕለት እንዳሉት ለሊባኖስ ቡድን በኢራን ላይ እየተወሰደ ያለውን ጨካኝ የእስራኤል አሜሪካውያን ጥቃት ላይ እርምጃ ቡድኑ እንደሚወስድ አስታውቋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢህ በሪ
በሀገሪቱ ውስጥ ከፍተኛ የሺዓ ፖለቲከኛና የሂዝቦላ የቅርብ አጋር ሲሆኑ ትናንት ምሽት ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ሊባኖስ ወደ ጦርነት እንደማትገባ 200% እርግጠኛ ነኝ ሲሉ ቤሪ ለዜና ምንጩን ተናግረዋል። ምክንያቱም ይህ ለማድረግ ምንም ፍላጎት ስለሌላትና ብዙ ዋጋ ስለሚከፍል ነው ብለዋል። አክለውም ኢራን እኛን አትፈልገንም፣ ድጋፍ የሚያስፈልገው ለእስራኤል ነው ሲሉ ተደምጠዋል። የኢራኑ ፕሬዝዳንት ጦርነት የሚቆምበትን ብቸኛ መንገድ ተናገሩ። እስራኤል ማጥቃት ከቀጠለች ኢራን የበለጠ ጠንካራ ምላሽ ትሰጣለች። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ግጭቱን ለማስቆም ብቸኛውን መንገድ እስራኤል የምትፈጽመውን የአየር ጥቃት ማቆም እንደሆነ ተናገሩ። ፕሬዝዳንቱ በቴሌቪዥን በሰጡት መግለጫ እኛ ሁልጊዜም ሰላምና መረጋጋትን እንከተላለን ብለዋል። አሁን ባለው ሁኔታ ዘላቂ ሰላም የሚኖረው የጽዮናዊ ጠላት ጦርነት ከእገታና የሽብር ቁሳቁሶችን ለማስቆም ጠንካራ ዋስትና ከሰጠ ብቻ ነው ሲሉም ተናግረዋል። አክለውም ይህ አለማድረግ ግን ከኢራን የበለጠ ኃይለኛና ጸጸት የሚፈጥር ምላሽ ያስከትላል ሲሉ ፕሬዝዳንቱ አስጠንቅቀዋል። ይህ በዚህ እንዳለ የእስራኤል ጦር የኢራን የኒውክሌር ምርምር ኤጀንሲ ዋና መስሪያ ቤትን ጨምሮ ከ60 በላይ የሚሆኑ የጦር አውሮፕላኖችንና በደርዘን የሚቆጠሩ ኢላማዎችን መምታቱን አስታውቋል። ዛሬ ሩሲያ መጠነ ሰፊ የድሮን ድብደባ እንደፈጸመችባቸው አስታወቁ። የዛሬው ድብደባ በ86 ድሮኖች የተከናወነ መሆኑን የገለጹት ዘለንስኪ ጥቃቱንም በኦዴሳና በካርኪቭ ግዛቶች ላይ እንደነበር አስረድተዋል። በእነዚህ ጥቃቶች 2 የ12 ዓመትና 17 ዓመት ልጆችን ጨምሮ ቢያንስ 20 ሰዎችን መቁሰላቸውን የጠቀሱት ፕሬዝዳንቱ በኦዴሳ አንድ ሰው መገደሉን አስታውቀዋል። ጨምሮም ዛሬ በድጋሚ የመኖሪያ ህንፃዎችን፣ የንግድ ተቋማት፣ ሰላማዊ መሰረተ ልማቶችና መኪኖች በእሳት ነደዋል። ለአደጋ ሰራተኞቻችን ምስጋና ይገባቸዋል። 123 ሰዎችና ከ30 በላይ መኪኖች ተሰማርተው እሳቱን አጥፍተውታል በማለት አስረድተዋል። ዘለንስኪ እንዳሉት በሩሲያ ላይ ጠንካራ ጫና ካልተደረገ እንዲሁ አይነቱ ጥቃት አጠናክራን የምትቀጥል ይሆናል። የንግግራቸውን ሲቀጥሉ በሩሲያ የኃይል ዘርፍና ነዳጅ ላይ ማዕቀብ ማድረግ ያስፈልጋል፣ የሩሲያ ነዳጅ $30 የሚል የዋጋ ተመን ሊጣልበት ይገባል ብለዋል። ይህ በእንዲህ እንዳለ ዘለንስኪ በዛሬው ዕለት አዲስ የምድር ጦር ኃይል አዛዥ መሾማቸውን ገልጸዋል። እስራኤል በኢራን ላይ የምትፈጽመውን ጥቃት አሜሪካ እጇን የምታስገባበት ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል ውጭ ጉዳይ ሚኒስትር ለቢቢሲ ተናገሩ። ይህ የአሜሪካ ጦርነት አይደለም ያሉት ካቲብ ዛይዴህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትር ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠውም ቁጣው ተባብሶ እንደሚቀጥልና የሚፈጽመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየውም ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህንን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉ ሳይሆን ከሆስፒታሉ አጠገብ የሚገኝ ወታደራዊ ስፍራን ኢላማ እንዳደረገ ዘግበዋል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ እዝ አዛዥ ጄኔራል ማይክል ላንግሌ የተመራ ልዑካን ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከ100 ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውሰዋል። ሁለቱ ወዳጅ ሀገራት በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚችሉ ጉዳዮች ላይ መግባባት መድረሳቸውን ተናግረዋል። በቀጠናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ የሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት የሚያስችሉ ጉዳዮች ላይም ተስማምተዋል። ጀነራል ማይክል ላንግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለመዋጋት እያደረገች ያለውን ጥረት ያላቸውን አድናቆት ገልጸዋል። በውይይታቸው በቀጠናው ያለውን ሁኔታ በግልጽ እንደተረዱ ጠቁመው በቀጣይ በወታደራዊና ጸጥታዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ተናግረዋል።